የዚህ የክልሉ እንደ መንግስትም እንደ ብልጽግና ፓርቲም የአመራር ችግር ነው የሚል ነገርም በጣም ነው የሚነሳባችሁና ችግራችሁ ነው የብቃት የአመራር ብቃት አማራ በትግሉ ልክ በፖለቲካዊ ቅኝቱ ልምዱ ተሞክሮ ትግሉ ልክ በየትኛውም የሀገሪቷ ክፍል ላይ በሚገባው ህዝቡን በሚመጥን ደረጃ ፋይዳ ያለው ሚና እየተጫወተ ነው አሁን አልኩ ነው የጎጠኝነት ፖለቲካው የምኑ ይሄ ብቻ አይደለም በነገራችን አንተ አልተናገርከውም እንጂ ዶክተር አብይን የላከው ኦሮሞ ነው አማራ አይደለም ምናምንም ተብሏል ስመጣ ማለት ስራ ሲጀምር በጣም ብዙ ነገሮች ተወጥተዋል የማህበራዊ ሚዲያ ኖር ይላል ማውራት ደማሆፕ ሪል ስቴት በሲግናል 100% ተሰርተው ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ደማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ ተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። ጉዳይ በተለያየ መልኩ አሁን እየሰማን እያዳመጥን በሚዲያ ዘገባም ጭምር በታጀበ መልኩ የምንሰማው የዚህ የመልካም አስተዳደር ችግር ብሶበታል። በየዞኑ በየወረዳው ጉዳይ ማስፈጸም ህዝቡ ተስኖታል። በማይታይ መልኩ በክልሉ የሚንቀሳቀሱ የተቋሚ ፓርቲዎች ጉልበተኛ ወጣቶች ከአማራ ብልጽግና ፓርቲ እኩል በኩል ብዙ መዋቅሮችን እያሾሩት ነው የሚገኙት እና ህብረተሰቡ አገልግሎት ለማግኘት በጣም እየተቸገረ ነው። በተለይ ችግር መኖሩ የሚያስታውቀው የዚህ የአመራር መለዋወጡ ትራንዛክሽኑ ፍጥነቱ በራሱ ችግር መኖሩን ያመላክታልና ምንድነው ያለው ነገር ከሚለው ብንጀምር ጥሩ ነው። እንግዲህ አሁን ባለው ሁኔታ እንዳልከው ምናልባት ከለውጥ በኋላ በለውጡ በርካታ አካላት ከውጭም ከሀገር ውስጥም በጎሬላ ውጊያ ላይ የነበሩ የፖለቲካ ድርጅት አመራሮችም የነበሩ እንዲሁም ታስረውም የነበሩ በይቅርታ በምህረት ተለቀው አንዳንዶችም ተራ የሆኑ ወንጀሎችን ፈጽመው የሚፈለጉ ሰዎች በዚያ ሰበብ ወደ በምህረትም በምንም ከውጭም ከውስጥም የገቡበት ሁኔታ ነው ያለው። እንደ ሀገርም እንደ ክልላችንም በርካታ ኃይል በዚያ ምህረት ተጠቃሚ ሆኖ ወደ የአካባቢው የመጣበት ሁኔታ አለ። ከተወሰኑ ጊዜያት በኋላ ግን ይሄ ኃይል የለውጡ ትልቁ ሐዋርያ እኔ ነኝ፣ ስለዚህ ለውጡን ያመጣው እኔ ነኝ የሚል እና የመንግስትነት ባህሪ የመንግስትነት ሚና ለመወጣት የተደረጉ እንቅስቃሴዎች አሉ በተለያዩ አደረጃጀቶች። ይሄ በመንግስት መዋቅርም አንዳንዱ ከመንግስት መዋቅርም ድጋፍ የሚያገኝ ከጸጥታ ኃይሉም ድጋፍ የሚያገኝ እና የበለጠ ህዝቡን ወደ የመልካም አስተዳደር ብቻ ሳይሆን የመኖር ያለመኖር ህልውናም የነጠቀ እና ይሄ ጉዳይ ደግሞ ከመንግስት አገልግሎትና ከመንግስት ስራና ከመልካም አስተዳደርም ወጥቶ የክልላችን ርዕሰ መስተዳድር እንግዲህ የክልል ብቻ ሳይሆን የሀገር መሪዎችን የሚያጣንበት ሁኔታ ላይ ደርሰናል ማለት ነው። እነዚህ ጉዳዮች ከአንድ ዓመት በኋላ ባደረግናቸው እንቅስቃሴዎች ህዝቡ በተለይ በአማራ ክልል በሚፈጠሩ መድረኮች ላይ የውሃ ጥያቄ፣ የመብራት ጥያቄ፣ የመንገድ ጥያቄ እና ሌሎች ጥያቄዎችን ትቶ የሰላም ጥያቄ ነበር የሚጠይቀው እና ውለን እንግባ ወጣን እንግባ በህይወታችን ማዘዝ አልቻልንም በንብረታችን ማዘዝ አልቻልንም የሚል በርካታ ነገሮች ተፈጽመዋል። ይሄ በሁሉም የክልላችን ከተሞች ማለት ይቻላል እንደዚህ አይነት ታሪኮች የተፈጸሙበት ነው። ከዚያ በኋላ ከአንድ ዓመት በኋላ በሰራናቸው ስራዎችና ህብረተሰቡም የሰላሙ ባለቤት እንዲሆን ባደረግነው እንቅስቃሴ
እንዳልከው የአመራር መቀያየሮች እንዲህ አይነት ነገሮችም አድርገን አሁን ባለው ሁኔታ እንግዲህ ባህር ዳር ምናልባት ከዚህ በፊት መጣ ከሆነ ከ12 ሰዓት ጀምሮ ጥይት ተኩስ የምትሰማበት እና በጣም አስፈሪ የሆነ ድባብ የነበረበት ከተማ ነው። አሁን በእርግጠኝነት ፈልገህም የጥይት ድምጽ የምትሰማ አይመስለኝም። በጣም ብዙ መሻሻሎች ባለፈው የመጣው ጊዜ እንደውም በአጋጣሚ ስጠይቅ ርችት ነው በሚል ደረጃ ሁሉ ተገልጾ ግን ያ ሁሉ ጉዳይ ደግሞ በተግባር ሲሆን ምናልባት እንደውም ይሄ ሰው ያውቃል እንዴ እንዳይሉኝ ሁሉ ስጋት ውስጥ ሁሉ ወድቄ ነበርና በእርግጥ ልክ ነው። አሁን አልሰማውም። አዎ እና ዞሮ ምንድነው የህግና ስርዓት የማስከበር ጉዳይ ቁጥር 1 አጀንዳ አድርገን ተንቀሳቅሰናል። ህግና ስርዓት የማስከበሩ ደግሞ ህብረተሰቡ ላይም ብቻ ሳይሆን የክልላችን መሪዎችም ያሳጣበት አይነት ሁኔታ እንደነበር እናውቃለን። የስብሰባዎች ምኖች የተቃዋሚ ፓርቲዎች የትኛውም ቦታ ላይ በነጻነት የማይሰበሰቡበት አንዳንድ ቦታም በጥይት ተኩስ የሚበተኑበት የክልላችን ርዕሰ መስተዳድር ርዕሰ መዲና ጨምሮ ግንቦት 7 ያደረገው ስብሰባ በተኩስ ሁሉ እንደተበተነ እናስታውሳለንና የህግና ስርዓት የማስከበር ጉዳይ ህገ ወጥነቱ ጫፍ የወጣበት ሁኔታ እንደነበር እናስታውሳለን። አሁን ባለው ሁኔታ አሁን የሰላም አጀንዳ ሁልጊዜም ቢሆን የህዝቡ ነው። ግን አሁንስ አቶ ተመስገን አሁን ትናንት ራሱ የሆነ ዜና እየተመለከትን ነበር። አባትና ልጅ ሳይቀሩ በጥይት የተመቱበት ወደ ምስራቅ ጎጃም ዞን ይመስለኛልና ዞኖች አካባቢም ተመሳሳይ አሁን ስለ እውነት ለመናገር በቃ ሰው ያየውን መመስከር ይችላል። እኔ አምና ስመጣና ዘንድሮ ባህር ዳር ከተማ ላይ ትልቅ ለውጥ ነው። ግን በየወረዳው በታችኛው መዋቅር አካባቢ አሁንም ገና ብዙ የሚቀሩ ስራዎች እንዳሉ አሁን ቀደም ሲል የጠቀስኩት አይነት ማሳያዎች አሉና እንዴት ነው እሱ ድረስ መድረስ የተሳናችሁ? ምናልባት የነዛ ጉልበት አሁንም እንደፈረጠመ ስለሆነ ነው። እንግዲህ ኢንሲደንቶች እና እንደዚህ አይነት ነገሮች የሉም አይባልም በየአካባቢው። ግን ላረጋግጥልህ የምፈልገው የትኛውም ቦታ ላይ በፊት የነበረው ያነሳቸው ጥያቄዎች በህገወጥነት ተደራጅቶ ተሰባስቦ ህገወጥ ስራ የሚሰራ ቡድን ግን የለም እንደ ቡድን። ነገር ግን ግጭቶች አንዳንዴ ደግሞ ኢንሲደንቶች አሁን ባለፈውም ቆቦ ሰምተህ ከሆነ የወረዳ አስተዳዳሪና ሰላምና ደህንነት ኃላፊዎች እንደዚህ አይነት እንትን ሆኗል። ግን እንዲህ አይነት ኢንሲደንቶች ያው ሰጣ ገባ ህግ በማስከበር በሚደረጉ እንትኖች እንግዲህ ብዙ ህገወጥ ትጥቅ አለ። ይሄ ምንም የማይካድ ነገር ነው እና ህብረተሰቡ በየትኛውም አካባቢ ላይ አሁን ውለን ገባን የሚለው መንፈስ አለ። ነገር ግን በገንዘብም በመሬትም በግለሰብ ጥልም እንዲህ አይነት ግጭቶች ከዚህ በፊት የነበረ ባህሪ አሁንም አለ። ይሄንን ወደፊት መስራት አለብን። ግን የትኛውም አካባቢ ላይ የትኛውም ህገወጥ አደረጃጀት የትኛውንም ሰው የሆነ ቦታ ላይ አግቶ ምን ብሎ መጥፎ ነገር የሚሰራበት ክልል ግን የለም። አሁን ቀደም ሲል እርሶ የጠቀሱት ታስሮ የነበረው የተፈታው ከውጭ የገባው ሁሉም እኔ ነኝ የለውጡ ሐዋርያ በሚል ሲንቀሳቀስ የነበረውን አካል በራሱ ምልክት እያሳየ ባለበት ሁኔታ ላይ ዴሞክራሲያዊ በሆነ መንገድ መቅጨት ሲቻል ራሱ አዴፓ የቀድሞ አዴፓ ማለት ነው ያው ነው የአማራ ብልጽግና ስር እንዲሰድ አድርጎት አሁን ከቁጥጥሩ ውጪ ሲሆን አሁን እርሶ ያሉኝን መሰረታዊ የሰላምና የደህንነት ሁኔታ ማረጋገጥ የተቻለው በአፈና በስለላና ፍጹም ጸረ ዲሞክራሲያዊ በሆነ መንገድ ነው ሲሉም የሚተቹ አሉ። እንግዲህ አንዳንዱ የለውጡ ባህሪም ያመጣው እና ለሰው ምልህ አንዳንድ ጊዜ እኮ መንግስት የፖለቲካ እስረኞች እና ሌሎችን የሚፈታበት ሁኔታ እኮ የሚስተዋለው ዲሞክራሲ ምህዳሩን ለማስፋት እና ሌሎች ጉዳዮች ለማድረግ ነው። የትኛውም አካል ከበረሃም ሲመጣ ከጫካም ሲመጣ ገብቷል። ስለዚህ ያኔ እንደ አጠቃላይ እንደ ሀገር የተወሰነ ጉዳይ ስለሆነ የአዴፓም ብቻ አይደለም እነዚያ ጉዳዮች ተከስተዋል። አሁን ግን እያደረግን ያለነው በጸረ ዲሞክራሲያዊ አማራጭ ብቻ ሳይሆን ከሁሉም አካል ጋር እንደውም አንዳንዶችን እኮ ከመንግስት ግማሽ መንገድ ሄዶ ለምሳሌ እነ አርበኛ መሳፍንት እና ሌሎችም ግማሽ መንገድ ሄዶ የእርቅ ድርድሮችን አድርጎ በሰላማዊ መልኩ ህይወታቸውን የሚመሩበትን አድርገናል። አሁን ራሱ በአጠቃላይ ይሄ
ከተለያዩ አደረጃጀቶች ጋር ያለውን ኃይል የያዝነውን አሁን ራሱ ውይይት ላይ ነን። ሰነዶች ተዘጋጅተው ውይይት ላይ ነን። ከ1000 በላይ ወጣቶች ጋር ውይይት ላይ ነን። ይሄ እንግዲህ 1000 በላይ የምልህ በቃ ከዚህ በኋላ ይሄ ጉዳይ ህዝቡም ስላልወደደው ከመንግስት ጎን ቆመን ነው እንጂ መስራት ያለብን ይሄ ራሳችንን በተለያየ ምክንያት አደራጅተን ህብረተሰቡ ላይ የምንፈጥረው ነገር አላዋጣም በሚል ህብረተሰቡም ራሱ እውነት ለመናገር ይሄንን እንደ መንግስት ህግና ስርዓት አስከብሩ እንጂ በየቦታው ትናንሽ መንግስቶች መፈጠር የለባቸውም የሚለውን አምርሮ ነው በፈጠርናቸው መድረኮች የፈጠረውና አሁን ራሱ ከ1000 በላይ አካላት ጋር በዚህ ውስጥ ባለው በሰላማዊ መልኩ ጉዳያችንን እንፈታለን እንጂ ወደዚህ መግባት የለብንም ያሉ ወጣቶች ጋር ውይይት አለ በተለያዩ መድረኮች። ነገር ግን ከዚህ ደግሞ ፈንገጥ ብሎ በፍጹም ይሄንን ተግባር አልተውም ብሎ ደግሞ ከጸጥታ ኃይል ጋርም የተታኮሳል እና እነዚህ ጸረ ዲሞክራሲያዊ የሆነ እንትን በፍጹም አልተከተልንም። ግን አንዱ ማሳያ ለምሳሌ ምርጫው ከመራዘሙ በፊት እንደውም አግሬሲቭሊ በፋኖስም እዚህ ክልል ላይ ሲንቀሳቀሱ የነበሩ የፖለቲካ ፓርቲ አመራሮችን ሁሉ የአማራ ብልጽግና በዚያ ሰበብ እያሳደደ የሚያስርበት ምናልባትም ምርጫውን በተገቢው መንገድ ማሸነፍ በሚያስችለው ደረጃ ለማመቻመች የሄደበት መንገድ ነው። አሁንም በእግረ መንገዱን ሰላሜን አረጋገጥኩ ሲል በሚልም አብሮ በማሳያነት ይነሳል። ያው እንግዲህ አንዳንድ ጊዜ እውነት ለመናገር የሚሰጥ መብት ለሁሉም ነው። ህግ ደግሞ ለሁሉም መሆን አለበት። ህግ ስናስከብር ለሌላው ብቻ ሳይሆን ለአማራ ብልጽግናም ጭምር ነው። እኛም ራሱ ህግ ማክበር አለብን። አንዳንድ ቦታዎች ላይ የምትሰማቸው ነገሮች እውነት ለመናገር እንደው በግሌም ያሳዝኑኛል። የተቃዋሚ ወይም የተፎካካሪ ፓርቲ አመራሮች ስብሰባ ይጥራሉ የትኛውም አካባቢ ላይ። እኛ አዳራሽ ሁሉ እስከ ማመቻቸት እንሄዳለን። ግን እዚህ አዳራሽ ውስጥ የሚሰበሰበው ሰው በሀሳብ ልዩነት ውስጥ በተለይ ከዚህ በፊት ህግና ስርዓት ባለማስከበራችን ምክንያት በሀሳብ ልዩነት ውስጥ በሚፈጠር እንትን ራሱ በሀሳብ ሳይሆን የሚፈቱት በአመጽና በጉልበት ነው፣ በግርግር እርስ በርሳቸው። ይሄ የፓርቲው እንትን ነው። ፓርቲው አስርጎ አስገብቶ ምን ብሎ የሚል ሁሉም አካል እንግዲህ ወደ መንግስት ወደ ገዢው ፓርቲ ነው ይሄን ነገር የሚያደርግ። ግን ገዢው ፓርቲ አዳራሽ ሰጥቶ ምን ብሎ ሁሉን ነገር ካደረገ ከዚያ በኋላ መወያየት፣ በሰለጠነ መንገድ ችግርን መፍታት፣ በክርክርና በውይይት ደግሞ የበላይነት ያለው ሀሳብ ገዢ እንዲሆን ሆኖ መውጣት፣ የሰለጠነ አካሄድ መከተል እውነት ለመናገር ሁሉም ያንሰዋል። እዚህ ላይ ትንሽ ነገር ስትፈጠር ጥሩ እና ዲሞክራሲያዊ የሆነ መድረክ ሲያደርጉ መንግስትንም ገዢው ፓርቲንም ያመሰግናሉ። እንደገና ደግሞ በውስጣቸው የሆነ ነገር ሲነሳ በሽኩቻ አይ ይሄ ከሌ የሚባል ፓርቲ ወይም ተፎካካሪ ፓርቲ እኛ ጋር እንዳይሰበሰብ ከሌ የሚባል እዚህ እንዳይመጣ እንዳናየው ምናምን የሚል አይነት ነገር በማስነሳት አንዱ ሲሰበስብ አንደኛው ደግሞ እንደ ተቃዋሚ ሆኖ የመቅረብ እና መድረኮችን በኃይል የመበተን ሙከራዎች እና እርስ በርስ የመጋጨት ሁኔታዎች ይፈጠሩ ነበር ከዚህ በፊት ማለት ነው። ያንን እንግዲህ አይ የአማራ ብልጽግና እንደዚህ ያደረገ በዚህ ወጣ በዚህ ወረደ የሚል ነገር አለ። ይሄንን እውነት ለመናገር ህዝቡ ራሱ ቢፈርድ ጥሩ ነው ብዬ አስባለሁ። ይሄንን ጉዳይ ቀደም ባለው አዴፓና በአማራ ብልጽግና ፓርቲ በአዴፓና በአማራ ብልጽግና አሁን የአማራ ብልጽግና ቢሆንም በአዴፓ አስተሳሰብ ውስጥ በአዴፓነት አቋም ላይ ያሉ በየደረጃው የሚገኙ አመራሮች አሉ። በአማራ ብልጽግና ፓርቲ አስተሳሰብ ቅኝት ያሉ አመራሮች አሉ። በእነዚህ መካከል ክፍለ ሀገራዊ መሻኮት አለ፣ ልዩነት አለ። የየራሱን ኔትወርክ ዘርግቶ የማተራመስና ወደ ፈለገው የማገላበጥ አዝማሚያዎች ይታያሉ የሚል ነገር በብዙ ዘገባዎች ተመልክቻለሁና ምናልባት ክልሉ እዚህ ላይ የሆነ መረዳት ይኖረዋል ብዬ አስባለሁ። አዎ እንግዲህ እንዳልከው አሁን በተለይ አሁን አዲሱ የሪፎርም ሁኔታ ያው ሪቮሉሽን አይደለም አብዮት ስላልሆነ ያለውን ሲስተም ይዞ ነው እንግዲህ ሪፎርሙ እየተሰራ ያለው። በዚህ ላይ እውነት ለመናገር 20 ምናምን ዓመት የተሰራው በጣም የብሔር ፖለቲካ እና አገራዊ ፖለቲካውን ረስተን ብሔራዊ ፖለቲካ ላይ በጣም አተኩረን ስለነበር እንደ ሀገር አማራ፣ ኦሮሞ፣ ትግሬ ምናምን እንባባላለን። ወረድ ስትል ደግሞ ወደኛ ክልል ስትመጣ ጎጃም፣ ጎንደር፣ ወሎ፣ ሸዋ ምናምን ይባላል።
ጎጃምን ብትሄድ የራሱ ታሪክ አለው፣ ጎንደርን ብትሄድ የራሱ ታሪክ አለው። ይሄ ጉዳይ እስከ ጎጥ የወረደ ነው እና አመራሩ ኢነፊሸንት ሆኖ ወይም ደግሞ ዴሊቨር ማድረግ ሲያቅተው ወይም ችግር ሲኖርበት ሮጦ ሄዶ የሚደበቀው ጎጥ ፖለቲካ ውስጥ ነው እና ይሄ እኛ ክልልም የለም አይባልም። በየጊዜው ለውጦች አሉ፣ መሻሻሎች አሉ። በተለይ ብልጽግና ፓርቲ ስልጠና ከሰጠ በኋላ እና አመራሩን እንደገና መልሶ የማደራጀት ስራ ከሰራን በኋላ ብዙ ነገሮችን ቀንሰናል። አሁንም ግን ከዚያ ችግር ውስጥ ሙሉ በሙሉ ወጥተናል ብለን አናምንም። አልፎ አልፎ ችግር ያለባቸው አመራሮች እያንዳንዷን ነገር ወደ ራሳቸው ጎጥ ወደ ራሳቸው አካባቢ የመውሰድ ሁኔታ አለ እና ከአማራነትም ወረድ ስትል መንደርተኝነት እና ይሄ ጎጠኝነት ፖለቲካ አስተሳሰብ ስለሆነ እስካሁን የተሰራበት አይዲዮሎጂ ስለሆነ ይህንን አስተሳሰብ ሰብረን መውጣት የሚያስችል ስራ መስራት አለብን ብለን ሁሌ እየሰራን ነው። ሰውን ደግሞ በተግባር ነው የምትመዝነው። አብዛኛው አመራር ከዚያ ዙሪት ውስጥ የወጣ ነው። አሁንም ግን ጨርሶ ሁሉ ነገር ከዚያ ነፃ ነው ብሎ መናገር አይቻልም። አስተሳሰብ ስለሆነ በየጊዜው ትግል የሚያስፈልገው ነው። በየጊዜው አስተሳሰቦችን እና የተዛነፉ አዝማሚያዎችን እያረምክ መሄድ ይጠይቃል እና ይሄ እንደ ሀገር ያለማሰብ ችግር፣ እኛም ላይ እንደ ክልል ያለማሰብ ችግር፣ ወረድ ስትልም እንደ ዞን ያለማሰብ እና እንደ ወረዳም ያለማሰብ ሄዶ ጎጥ ድረስ የሚደርስ በሽታ ስለሆነ የሆነ ነገር ሲመጣ እና ትንሽ ነካ ስታደርገው እኔ እንዲህ ስለሆንኩ ነው ብሎ ሮጦ ጎጡ ላይ የመሄድ እና ሰውም ራሱ በዙሪያው ለማሰማራት የመፈለግ እኔ እኮ ላንተ ስለታገልኩ እንዲሆንኩ ብሎ ፐብሊሳይዝ ለማድረግ እና ከህዝቡ ጋር ለማድረስ የሚደረጉ ሙከራዎች አሉ። ይህ አስተሳሰብ ሲሰራበት የነበረው የብሔር ፖለቲካ ነጸብራቅ ነው ብዬ ነው ማስብ። ጨርሶ ግን የአማራ ይብሳል በመንግስትም መዋቅር እንደዚሁም በፖለቲካው መስክ ደግሞ እየተባለ የሚነሳው ለምሳሌ የአራት ብሔራዊ ድርጅቶች ጥምረት የነበረው ግንባር ነው አሁን በዚህ መልክ የሆነው። ሶስቱ በአንድ ላይ ብልጽግና የሚባል ነገር አለ። አዴፓ የት ጋ ነኝ ብሎ እንኳን መናገር በማይችልበት ሁኔታ በብልጽግና ፓርቲ ስም ከስሟል። ምን እያደረገ ወይ ተቋሚ አይደለም ወይ እንደ ገዢ ፓርቲም አክት ሲያደርግ ሲደመጥ ብዙ ነገር እየታየ አይደለምና ራሱን አክስሟል። በዚህ በተለይ ደግሞ በብልጽግና ስም ተውጦ እንዲቀር ተደርጓል ሆን ተብሎ በሚልም ደረጃ ነው የሚነሳው። እዚህ ላይ ያለው ታሳብ ምንድነው? እንግዲህ ይሄ በራሱ ይሄን የሚሉ ሰዎች አስተሳሰቡ ራሱ ቅድም ካልኩት ከብሔር ፖለቲካ ያለጣ ነው። አሁን እኛ እየታገልን ያለ ነው አዴፓም ይሁን ኦዲፒም ይሁን እነዚህ የድሮ ስያሜዎች ፓርቲው ወደ አንድ ከመጣ በኋላ እንደ ብልጽግና ነው የምናስብም የምንነጋገርም እንደ ብልጽግና ነው። በስራ አስፈጻሚም ደረጃ በብልጽግና ምክር ቤትም ደረጃ እያንዳንዱ ስራ ሲሰራ አጀንዳዎችም ሲወጡ ሲወርዱ ከዚያ ጋር የተያዙ ናቸው እና እንደ ብልጽግና እያሰብን ነው፣ እንደ ብልጽግናም እየሰራን ነው። ነገር ግን አስተሳሰቡ ከዚህ በፊት የነበረው አስተሳሰብ ስላልቀረ አንዳንድ ጊዜ አዴፓ እንደዚህ ሆኗል ከሌ እንደዚህ ሆኗል ተብሎ በድሮ መጠሪያ ራሱ አዴፓ ብለው የሚጠሩም የሚዘግቡም አካላት አሉ። ይሄ ከበፊቱ አይነት የብሔር ፖለቲካ አስተሳሰብ ያልወጣና ብሔራዊ ድርጅቶች እንደ ብሔር ተደራጅተው ሲሰሩበት ከነበረው ያልወጣ አስተሳሰብ ነው እንጂ እኛ እየሰራን ያለ ነው። እናንተ አሁን የብልጽግና ፓርቲን ስትቀላቀሉ ብሔርተኝነታችሁን ትታችኋል? ብሔርተኝነትማ እንዴት ይቀራል? ብሔርተኝነት እኮ ይቀራል ማለት አይደለም። ብሔርተኝነት ይቀራል ሳይሆን እኔ እኮ አማራነቴን ማንም ሰው ሊሰርዘው አይችልም። ይሄ ያለ ነው። ነገር ግን የብሔር ፖለቲካና አገራዊ ፖለቲካ አጣጥመን እንሄድ ነው። እንደ ሀገርም ማሰብ አለብን ነው። ሄደን ብሔር ሸለቆ ውስጥ ስንገባ አገር ወደ ማፍረስና አገር ወደ መበታተን እንሄድ ያኔ ማለት ነው። ስለዚህ ይሄ አገራዊ ፖለቲካም የብሔር ፖለቲካም አጣምረን እንሄድ ነው እንጂ እና እንደ ሀገር የሚያስብ ፓርቲ ከሌለ በስተቀር ከዚህ በፊት እኮ አንድ አጀንዳ ሲነሳ አይ ቆይ በማዕከላዊ ኮሚቴ አላየንም፣ አይ ቆይ በስራ አስፈጻሚ አላየንም፣ አይ ይሄ ነገር እንደዚህ አልተደረገም ተብሎ በአንድ ብሔር ውስጥ የሆነ አጀንዳ ሲንከባለል ይቆያል። ማንንም ሰውም መጠየቅ አትችልም፣ የትኛውም አካባቢ ላይ ማለት ነው። ምክንያቱም የብሔሩ ማዕከላዊ ኮሚቴ የብሔሩ እንትን ወስኖ ምን ብሎ እስካላጸደቀ ድረስ ሰውም ፈቅ ማድረግም አትችልም ከዚህ በፊት ባለው። አሁን ግን እንደ ሀገር ነው የምንነጋገረው። ያ ማለት ግን እንደ ሀገር የምንቆመው
በየአካባቢው ያለው ልማት ሲሳለጥ፣ በየአካባቢው ያለው ወግ፣ ባህል፣ ብሔር፣ ቋንቋ ሲዳብር ነው እንጂ ኢትዮጵያ የምትባለው ሀገር የሆነ አንድ አይነት አስተሳሰብ ውስጥ ትገባለች ማለት አይደለም። ስለዚህ ብሔራችንን እንተዋለን ሳይሆን በብሔር ፖለቲካ ውስጥ ሀገራችንን ደግሞ መርሳት የለብንም። ይሄ ደግሞ አሁን ብልጽግና ሲመሰረት የመጣ ሳይሆን የቀድሞው ጠቅላይ ሚኒስትር አቶ መለስም እያሉ ይሄንን ፓርቲ ወደ አንድ ማምጣት አለብን የሚል ነው። ያኛውም እኮ ለምሳሌ እንደተባለው የአማራ ብልጽግና ፓርቲ ሲባል ወይም አዴፓ ሲባል ክልሉን ይወክሉልኛል ይመሩልኛል የሚለውን ነገር በየደረጃው የራሱን ፖለቲካዊ መንገድ ተከትሎ የፌዴራሉ መንግስት ላይ ለሚኖረው ተልዕኮ የራሱን መዋጮ ሊያደርግ ይችላል ወዘተርፈ። ነገር ግን አሁን ሁሉ ነገር ተጠሪነቱ ማዕከላዊ መንግስት ላለው ኮሚቴ የመሆኑ ጉዳይ የፓርቲ አደረጃጀቱና የአሰራር መርሁ ህገ መንግስቱ ማን ነው ህገ ደንቡ ላይ የብልጽግና ፓርቲ ህገ ደንብ አንቀጽ 17 ላይ ይመስለኛል የተመለከቱት ነጥቦች ምናልባት ብልጽግናንም እንደዚሁ ወደ አሃዳዊ ስርዓት የማምጣት ስርዓቱን በራሱ እንደ መንግስት አይነት ነገር የሚመስልና የአማራ ክልልም ቀድሞ የሚወደው የነበረውን የአሃዳዊነትን ታሳቢ አድርጎ ነው ቶሎ ብሎ ብልጽግናን መሬት እንዲነካ ሲያደርግ የነበረው የሚል አይነትም አስተያየት ይሰጣልና ሁለቱ ነገሮች እንዴት ይታረቃሉ? ያው አንዱ ጥሩ ጥያቄ ያነሳው ብልጽግናን መመስረት በራሱ የሁሉ ነገር ግብ ነው ወይ የሚለው እኔ ግብ አይደለም የሚል ብልጽግናንም ስንመሰረት ሁሉ ነገር ይፈታል በሚልም አይደለም። እንግዲህ ፓርቲ የመታገያ መሳሪያ ነው። የአማራ ክልል ያው ብዙ ያልተመለሱለት ጥያቄዎች አሉ። ጥያቄዎች መመለስ አለባቸው። እነዚህን አጀንዳዎች ሚስ አናረግም። እነዚህን አጀንዳዎች ሚስ የሚያደርግ ፓርቲ ውስጥም ጆይን አናረግም። አሃዳዊ ስለሆነም ብልጽግና አይደለም ጆይን ያደረግነው፣ እንደዚያም አይደለም። አሃዳዊ ነው ብልጽግና ተብሎ ከታሰበ እኮ ሌሎች እንግዲህ አሃዳዊነት ሲመጣ ብዙ ጊዜ የአማራ ሕዝብ የአማራ ክልል ነው የሚጠራ። ይሄም ራሱ በራሱ ስህተት ነው። ምክንያቱም እንዲሁም የአማራ ክልል ከየትኛውም ክልል ብሔርተኝነትን ከሚያቀነቅኑ እና አሃዳዊነትን እንቃወማለን ከሚሉ አካባቢዎች እና እንዲህ አይነት ሴንቲሜንትና አስተሳሰብ ካላቸው አካባቢዎች ለብሔር ብሔረሰቦች የተመቸ ክልል ነው። በራሳቸው ቋንቋ እንዲናገሩ፣ በራሳቸው ቋንቋ እንዲተዳደሩ ያደረገ ክልል ነው። ስለዚህ አሃዳዊነት የአማራ ነው የሚለው በራሱ ይህን ህዝብ ለመነጠል የሚደረግ ሴራ ካልሆነ በስተቀር ተግባራዊ ሂደቱ ግን እንደዚህ አይደለም። ያን አይደለም የሚያመለክት። ስለዚህ እኛ ብልጽግናን መመስረታችን የሁሉ ችግራችን እስካሁን በነበሩ ህገ መንግስት ላይ ያሉ ችግሮች እና ሌሎች ላይ ያሉ ችግሮችን መመለሻ የመጨረሻ ግብ ነው ወይ ካልከኝ ግብ አይደለም። ይሄ የፖለቲካ ፓርቲ ነው፣ የመታገያ መሳሪያ ነው። አንድ ፕላትፎርም ላይ ሆነን ግን እንታገል እንስራ ነው። ህገ መንግስት ላይ ግን ያነሳናቸው ማሻሻያዎች፣ ሌሎች ጉዳዮች ግን አሁንም የኛም ጥያቄ ናቸው እኮ ባልተመለሱበት ሁኔታ ታዲያ እንደ ሀገር አንድ ሆናችሁ ሊያነጋግራችሁ የሚችል ተጨባጭ ሁኔታ አለ ወይ ነው አሁን ባለው ሁኔታ? አዎ አሁን እኮ ህገ መንግስት የማሻሻል ጉዳይ በራሱ የራሱ ሂደት አለው። ያንን ሂደት ጠብቆ የሚፈጸም ነው ብለን ነው እኛም የምናስብ። እኛም የራሳችን ጥያቄ አለን፣ ሌላውም የራሱ ጥያቄ አለው። አንዳንዱ ህገ መንግስቱ በፍጹም መነካት የለበትም ብሎ ያው ህገ መንግስታዊ ስርዓቱ ምናምን ብሎ ስልጣን ላይ ያለ ስለ ህገ መንግስት የሚናገር ከስልጣን ከወረደ በኋላ ደግሞ ህገ መንግስቱን ራሱ የሚጥስ እና ወንጀለኛ የሚደብቅ ፓርቲ ሆኗል። አሁን ብልጽግና ሪፎርም ሲደረግ ማለት ነው። አንዳንዱ ደግሞ ህገ መንግስቱ በራሱ የምንድነው የመጽሐፍ ቅዱስ ቃል አይደለም። ህገ መንግስት እንዲያውም የኛ ህገ መንግስት ቆሞ ቀር ነው። በየጊዜው ህገ መንግስት ማሻሻያ ይደረጋል። ስለዚህ ህገ መንግስት በራሱ ዝም ብሎ ተቀምጦ የሚቀመጥ ሰነድ አይደለም። ከዚህ በፊትም በተግባር የተሳሳቱ ምንድነው የተሻሻሉ አንቀጾች አሉ። የኛም ህገ መንግስት አይነካም የሚሉ ዝም ብለው ነው የሚለው አብዛኛው የብልጽግና ፓርቲ ከፍተኛ አመራሮችም አባላትም ሐሳብ ነው። ስለዚህ የጊዜ ሂደት ነው እንጂ ህገ መንግስቱ ላይ ቁጭ ብለን ተነጋግረን ህዝቡ እድሉ ለመነጋገር ሳል ወይ በነገራችን ላይ አሁን የሚሏቸው አካላት ህገ መንግስቱ ከተነካ ዘራፍ የሚሉት እነሱ ብቻ ሳይሆኑ አሁንም በመሪነት ደረጃ ያሉት ምናልባትም የብልጽግና ሊቀመንበር ራሳቸው እኮ ለአንድ ክልል ህዝብ ስንል ህገ መንግስት የምናሻሽልበት ሁኔታ የለም፣ ህገ መንግስቱና ፌዴራላዊ ስርዓቱን ወይ ፍንክች የሚልም መልእክት ያለው ሀሳብ ያቀረቡበት ሁኔታ አለና
በሂደት የሚለው ነገር እንደው ዝም ብሎ ህዝቡን እያሙኙ ለማቆየት ካልሆነ በስተቀር ነው ወይ አሁን በከፍተኛ የብልጽግና ፓርቲና የመንግስት አመራር ላይ ያሉ አካላት ንክችት አድርጓትና በሚል ቅኝት ውስጥ ያሉ ናቸው? እርሶ በሚሉት ደረጃ ናቸው? አዎ እንግዲህ አንዳንዴ መሪዎች እንግዲህ የተለያየ አካባቢ ላይ የሚናገሯቸውን ነገሮች ወስደን አጠቃላይ የፓርቲውና የድርጅቱ አቋም አድርጎ መውሰድ በራሱ ስህተት ነው። መሪ ንግግሩ ፊርማው ነው በሚል ደረጃ ድረስ ክቡር ጠቅላይ ሚኒስትሩ አንድ ያስቀምጠዋልና የመሪ ንግግር ፊርማው ከሆነ ደግሞ ታስቦበት ተሰልቶ መነገር አለበትና አሁን እርሶ በሚሉኝ ደረጃ በተለያየ መልኩ የሚነሱትን እያያዝን ከተነጋገርን ስህተት ውስጥ እንወድቃለን የሚለው ያሳምናል? አዎ የኔን አቋም ነው የምነግርህ። የኔ አቋም እንግዲህ በተለያየ ጊዜ የተለያዩ ነገሮች ይደረጋሉ። ኦዲየንስ ይኖራል። አንዳንድ ጊዜ ሰዎች እንግዲህ ዶክተር አብይም ሰው ናቸው እንደ ማንኛውም ሰው ማለት ነው፣ መልአክ አይደሉም እና አንዳንድ ጊዜ ብዙ ሰው ከሌላ ስህተት አይፈጽም የሚል ነገር መፈጠር የለበትም እና እንዲህ አይነት አቋሞች እንዲህ አይነት እንትኖች በፍጹም ሊደረጉ አይችሉም። እኛ የአማራ ክልል ብልጽግና ፓርቲ የምናስበውና እንትን የምንለው ህገ መንግስቱ ውስጥ የተቀመጡ እጅግ አሳሪ የሆኑ አንቀጾች መስተካከል ያለባቸው አሉ ነው። ይሄንን እንታገልበታለን ነው። ይሄንን እንታገልበታለን የሚለው አቋማችን ደግሞ በግልጽ የሚታወቅ ነው። እንደተባለው ህገ መንግስቱን የማሻሻል ጉዳይ የጊዜ ጉዳይ ካልሆነ በስተቀር እና ሂደቱ አሁን ገና ለውጥ ላይ ገና እንግዲህ ለውጡ 1 ዓመት 2 ዓመት አካባቢ ነው። በዚህ ውስጥ ደግሞ ያሳለፍናቸውን የተለያዩ የፖለቲካ ውዝግቦች እና አንዳንድ ቁሞ ቀር ፓርቲዎች በየጊዜው የተለያየ አጀንዳ እያመጡ ብዙ ነገሮችን አራዝመው አሁን ብልጽግና ተመስርቷል። ይሄ እንደ አንድ ፓርቲ ማሰባችን አንድ ጉዳይ ነው። በዚህ ፓርቲ ውስጥ ደግሞ ታግለን የምንፈልጋቸው ማስፈጸም ደግሞ ሌላ ጉዳይ ነው። ስለዚህ አንዳንድ ጊዜ መሪዎች የሆነ ቦታ ላይ ህዝብ ሰብስበው በጣም እንትን ብለው አንዳንድ ኦዲየንስህም ራሱ ጋይድ ያደርጋል እና የሆነ ነገር ትናገራለህ። ብዙ ጊዜ ከዚህ መታረም እና ከዚህ መውጣት ያስፈልጋል። ፐርሰናሊ ማስበው እንደዚያ ነው። ማንሰራቸውን የልማት ስራዎች በጣም በርካታ ህዝብ ሲሰበሰብ ይሄ ይገባልሃል ይወጣልሃል ብለን ያው ባለፈው ጠቅላይ ሚኒስትሩ እንደተናገሩት ያስቀመጥናቸውን መሰረት ድንጋዮች ለቅመን ራሷን ጨርሳቸውም እንኳን ሰርተን ሲሉ ነበር የሆነ ጊዜ። እንዲህ አይነት ነገሮች ከሰዎች መታረም አለባቸው። እስቲ ለማገናዘብ ይረዳን ዘንድ በኋላ በስፋት እናወራበታለን። ከጣና ሐይቅ ከወረረው እምቦጭ ጋር በተያያዘ ክቡር ጠቅላይ ሚኒስትሩ እዚህ ተገኝተው ትልቁ ጦርነታችን ከዚህ ሐይቅ ጋር ነው በሚል ደረጃ እንግዲህ ይሄ በአጋጣሚ አይደለም፣ ህዝብ በተሰበሰበበት ባለ ጉዳዮች በተገኙበት ባለቤትንን የሚሉ አካላት በተገኙበት ላይ ነው ይሄን ያሉት። ይሄን ሲሉም መነሻ ይኖራቸዋል። ምክንያቱም የህገ መንግስቱ አንቀጽ 52 መሬትና የተፈጥሮ ሀብትን የመጠበቅ የመንከባከብ ስራ የአንድ ክልል ጉዳይ ብቻ ሳይሆን የፌዴራል መንግስቱም ስራ ነው። ስለዚህ ይሄን መነሻ በማድረግ ብዙ ሰው ተስፋ አድርጎ ነበር። ይሄን የመሰለ የተፈጥሮ ሀብት ተትቶ ግን ዛሬ በብልጽግና ፓርቲ ሚሆን በመንግስት አመራሮች ዘንድ እየተጮኸ የሚገኘው ስለ ታላቁ የኢትዮጵያ ህዳሴ ግድብ ነው። ታላቁ የኢትዮጵያ ህዳሴ ግድብ ከዚህ ሐይቅ ውጪ ምንም ማለት እየሆነ ከዚህ አኳያ ቀደም ሲል የተነጋገርነው ሲገናዘብ አንዳንድ ጊዜ ሰዎች ይሳሳታሉ ምናምን የሚሉት ሰዎች እኮ እንደነዚህ አይነት ነገሮችንም ታሳቢ አድርገው ነው የሚያምኑትና ሆን ተብሎ ነው ይሄ የሚባለው ብለው የቅድሙን የህገ መንግስቱንም ጉዳይ በዚህ ደረጃ ነው ሰዎችን የሚመዝኑት። ከዚህ አኳያ እስቲ አገናዘቡት ብዬ ነው። አዎ የጣናን ጉዳይም ይረሱታል ብዬ አላስብም። ክቡር ጠቅላይ ሚኒስትሩ ያው እየሰራንበት ነው፣ ግን ስትራቴጂክ መፍትሄ ነው የሚያስፈልገው። ጣና አሁን እምቦጭ ብቻ ሳይሆን ከእምቦጭም በላይ ብዙ የሚያሰጉት ነገሮች አሉ። ጣና ዙሪያው ይታረሳል። ለዚህ አካባቢ ማህበረሰብ ለየት ያለ ነገር ተሰርቶ አካባቢው መጠበቅ አለበት። የጣና ይሄን ነገር አስቦ መስራት ያስፈልጋል። ይሄ ግን ከአዲስ አበባና ከአዲስ አበባ ዙሪያ ልማት ጋር ግን ማያያዙ ብዙም ትርጉም ያለው አይመስለኝም። ምክንያቱም አዲስ አበባ መልማት አለበት፣ ሁሉም መልማት አለበት። ህዳሴ ግድብም ያለውን ፖለቲካዊ ሁኔታ ያው ሁሉም ሰው ይገነዘበዋል። ስለ ህዳሴ ግድብ በጣም በስፋት
ህዳሴ ግድብ መወራቱ እናንተ ማለቱ ባለው የግብጽ ፖለቲክስ ይመስለኛል። አሁን በተለይ ውሃ አንያዝ ወደ መጨረሻው የመጀመሪያው ህዳሴ ግድብ ራሱ እየተሰራ አይደለም፣ መንግስት እያጠፋው ነው፣ የለውጥ ኃይሉ እንደዚህ እያደረገው ነው የሚል ክሌም ነበር የመጀመሪያ ማለት። እሱማ የለውጥ ኃይሉም እኮ የቀድሞው መንግስት ህዳሴ ግድቡን አጥፍቶታል፣ አልተገነባም፣ የሚፈርስ ነውም ሲል ነበረ። መልሶ አሁን ደግሞ ግድባችንን እንጨርሳለን እያለ ነው የለውጡ ማለት። እንግዲህ እንደሱ እናውራ ከተባለ እንግዲህ የሚፈርስ ነበር የሚለው በነገራችን ላይ ፈርሶ የተሰራ ብዙ ነገር አለ። ያው እኔም በአካል ስላየሁት ማለት ነው። የፈረሰው ምንድነው ግድቡ አይደለም። ግድቡ ማለት ግድቡ እንግዲህ ብዙ ኤሌክትሮሜካኒካል ስራዎች አሉት፣ እንደገና ደግሞ የሲቪል ስራዎች አሉት፣ የኮንክሪት ሙሊት እና ሌላው። የኮንክሪት ሙሊት እና የሌላው የሚሰራው ሳሊኒ ነው። ሳሊኒ ማለት ዓለም አቀፍ እውቅና ያለው ተቋም ነው። ብዙ ግድቦችንም የሰራ ነው። እሱ ላይ አይደለም የህዳሴ ግድብ ችግር የተነሳው ኤሌክትሮሜካኒካል ስራዎች ላይ ነው። እነዚህ ደግሞ ሜቴክ የሰራቸው ናቸው። እነዚህ በትንሹ ብረት እንኳን ቴስት ሳይደረግ የተበየዱ ናቸው። ይሄ ማለት ደግሞ ነገ ከነጎዲያ ቴስት ያልተደረገ ብረት በይደህ ግድብ ሰራህ ማለት ውሃ ከያስክ በኋላ የሚፈጥረው በተለይ ዳውን ስትሪም ላይ ያሉ ሀገሮች ላይ የሚፈጥረው ችግር ይኖራል። እነዚህ ነገሮች ፈርሰው እንዳዲስ ነው የተሰሩ እና እሱን ለማለት ነው የለውጥ ኃይሉ እንደዚህ ያለው ነገር። ግን ከዚህ በፊት የነበረው እና ግድቡን ያው ፖለቲካሊ የበላይነት ይዞ ይመራው የነበረው ቡድንና አሁን ከብልጽግና የወጣው ግን የህዳሴው ግድብ መቼም ቢሆን የማያልቅ አይነት አድርጎ ሲያይ ነበር። እንደውም ግድቡን እንደዚህ ተደርጓል፣ አይሰራም፣ አያልቅም እንዲህ አይነት ነገሮች ነበሩ። አሁን ደግሞ ወደ መጨረሻው ሲመጣ የግብጽ ፖለቲክስ እና እውን ወደ ማድረግ ስንሄድ እና ውሃ ይያዛል ሲባል ደግሞ አሁን ያለው ጉዳይ አለ እና ህዳሴ ከዚያ ተነስቶ የኛ ሀገር ብቻ ሳይሆን የዓለም መነጋገሪያ ኮንቴክስቱ ያ ስለሆነ እንደውም የአማራ ህዝብ ትግል ወይም የአማራን ህዝብ የሚመራው ብሔራዊ መሰረቱ ያደረገው የአማራ ብልጽግና በሌሎች ክልሎች ላይ የሚኖሩ የብሔሩን ተወላጆች መብት የማረጋገጥ ጉዳይ ነበር ሲጠበቅ የነበረው። ግን አሁን ከለውጡ በኋላ ጭራሽ ብሶበት የአማራ ህዝብ ጥቅም እንኳንስ ከክልሉ ውጪ ክልሉ ላይ የአማራ ብልጽግና ሊያረጋግጥለት አልቻለም። ዛሬ አንዳንድ የብሔረሰብ ዞኖች ላይ ጭራሽ በአስተርጓሚ ሁሉ ነው መዳኘት ያለባችሁ በሚል ደረጃ ተደርሷል። በአማርኛ መስተናገድ የማይችሉበት እድል እየተፈጠረ ነው። እንግዲህ ይሄ የኛ በተለይ የአማራ ህዝብ ፖለቲካ የአማራ ክልል ብቻ አይደለም፣ የሌሎች ክልሎችም ነው። ያው የብሔሩ ህዝብ ተበትኖ እንደሚኖር ይታወቃል በየአካባቢው። በዚያ ለውጥ አንዱ ለውጡን ማደናቀፍ የሚፈልጉ ኃይሎችም የተጠቀሙበት እና ደግሞ እስካሁን በተከተልነው በጣም ብሔርን የሚያቀነቅን ፖለቲካ ብዙ የተፈናቀለ ሰው አለ። በእርግጥ የአማራ ህዝብ ብቻ አይደለም፣ ከሶማሌም ከኦሮሞም ከሌላውም ተፈናቅሏል። ይቺ የኔ ናት የሚል አስተሳሰብ ውስጥ በመገባቱ ማለት ነው። ይሄ እንግዲህ የክልሉን ብቻ ሳይሆን የሌላውን እንኳን የሌላውን ሊያስከብር የክልሉን እንዲህ አላረገም የሚለው የተለየ ፖለቲካ አልተከተልንም። አሁን እያደረግን ያለነው ሌላ ቦታ ያለውም ህዝብ እኛ ውስጥ እንዳሉ ብሔር ብሔረሰቦች ይኑር፣ ይዳኝ፣ መብቱ ይከበር ነው። አንድ ፓርቲ ይሁን፣ አንድ ላይ እንነጋገር። አንድ ላይ ባለመነጋገራችን ምክንያት በየብሔሩ በተደራጀው የተበታተነ ፓርቲ ምክንያት ይሄ ነገር እኛ የተቀበልነው አይደለም ነው ከዚህ በፊት የነበረው አካሄዳችን። ስለዚህ አሁን ባለው እንትን ለምሳሌ ቤንሻንጉል ብንወስድ እየመለስን ነው ተፈናቃዮችን። ስንት ዓመት የቆዩ የነበሩ ተፈናቃዮች አሁን እየተመለሱ ነው። ሌሎች አካባቢዎችም ተመሳሳይ ነገር ይሰራሉ። ያ ማለት ግን የከሚሴ ፖለቲካ ትንሽ ለየት ያለ ደግሞ ባህሪ ያለው ኦሮሚያ ክልል ውስጥ ያለው በጣም አክራሪ ብሔርተኛ የሆነው ኃይል እዚያ በጣም በሚዳከምበት ሰዓት መጥቶ ከሚሴ ላይ የሆኑ ነገሮችን ለመስራት ጥረት ያደርጋል። ይሄንን የሚያደርጉ እና ይሄን ደግሞ የሚደግፉ እዚያ ውስጥ ያሉ ደግሞ ቅድም እንዳልነው የመንግስት መዋቅሩ ሪፎርም ስለሆነ በአንዴም መጥራት ስለማይችል በተለያዩ ጊዜያት ደግሞ የዚያ አስተሳሰብ አቀንቃኝ የሆኑ እና እኛ መዋቅር ውስጥም ያሉ ይሄንን የሚደግፉ ኃይሎች ደግሞ ይሄንን የበለጠ ሊያራግቡ እና ህብረተሰብ እንዲስተናገድ ምን እንዳይል ከዚህ በፊት የነበረው ነገር ለየት ባለ ነገር እንዲታይ የሚያደርጉ ኃይሎች ደግሞ ይጠፋሉ ተብሎ አይታሰብም።
እና እነዚህን እያረም እያስተካከል መሄድ አለብን። በእኛ ግምት ግን እና በእኛ ግምገማ አንዳንዱ በጣም ስም ማጥፋቶች በጣም በከፍተኛ ሁኔታ ያሉበት አመራሩን የሚያብጠለጥል አመራሩን የማያከብር እና እንዲህ አይነት እንትኖች ግን በተለይ በእኛ ክልል ትንሽ ለየት ያለ ባህሪ ያለው አክቲቪስቱም ሌላ ቦታ ያለ ነፃ ሚዲያውም ሌላውም ትንሽ ለየት ያለና ገነን ያለ ምን አመጣችሁ የሚል ይችን ጥያቄ እንዴት ዛሬ ያልመለሳችሁም የሚል ወዘተ። ይሄ እንግዲህ ከፖለቲካ አስተሳሰብም ህዝቡ በአንድ ጊዜ መቀየር አለበት፣ ጥያቄዎች በአንድ ጊዜ መመለስ አለባቸው ከሚል ቀና የሆነ ፍላጎትም ሊመጣ ይችላል። በሌላ በኩል ደግሞ እኛ ካልመራ ነው እኛ እንደዚህ ካላረግ ነው ይሄኛው ፓርቲ በቃ የድሮ ኢህአዴግ አፍሌትር ነው የሚልም እኮ እንደዚህ አይነት አይዲዮሎጂ የሚያቀነቅኑም አካላት አሉ እኛን እንዲማረግ የሚል እና ይሄንን እንግዲህ ለይቶ ማየት ጥሩ ነው። አሁን ባለው የኛ ግምገማ ዴማሆፕ ሪል ስቴት በሲግናል 100% ተሰርተው ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ዴማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደረራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ ተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ዴማሆፕ ሪል ስቴት ቅንጦት ይገባውታል። እዛው በተመለሰበት አግባብም ቢሆን የዚህ የህገ መንግስት ማሻሻል ጉዳይ የአማራ ክልል ህዝብ ጥያቄ ተገቢና የኛም ጥያቄ ልንፈታው የሚገባ ነው የሚለውን መነሻ ስናደርግ ቢብጠለጠል አመራሩ ይገርማል ወይ? አዎ አሁን የመጨረሻ ጥያቄዎች አልተፈቱም የሚለው ጉዳይ አንድ ሆኖ መፈታት አለባቸው የሚለው የጋራ ሀሳብ ሆኖ ምንም አላደረገም የሚለው ነው አሁን እውነታን የካደ ሀሳብ ነው ብዬ የማስበው። አንደኛ ነገር ለምሳሌ የድንበር ኮሚሽን ከማንነት ጋር የተያዙ ችግሮችን የሚፈታ ራሱን የቻለ መዋቅር ለምን ተመሰረተ? ዋናው እኮ እነዚህን ችግሮች እንዲፈታ ነው። ሲስተም እየተዘረጋ ነው። ይሄ ሲስተም ሲዘረጋ ራሱን ከብልጽግና ያወጣው ፓርቲ ምን አይነት አቋም ነው የወሰደ? ከምክር ቤቶች ጀምሮ በዓለም አቀፍ ሚዲያዎችም በራሱ ሚዲያም በፎርማል ስብሰባዎችም በየጊዜው የሚደረጉ እነዚህን ተቋማት የማቋቋም ከዚህ በፊት የፌደራል ጉዳዮች የሚባለው እንደፈለገ ወደ ቀኝ ወደ ግራ እያለ ሲያካልል የነበረ ተቋም ህገ መንግስታዊ አይደለም ሳይባል ነገር ግን እነዚህን የሚያጠና ኮሚሽኖች ሲቋቋሙ ምንድነው የተደረገው? እነዚህን ተቃርኖ ነው የተቆመው ማለት ነው። እነዚህ ሲስተሞች ይሄን ችግር ይፈታሉ ብለን ፑሽ እያደረግን ነው በእኛ በኩል። እነዚህ ተቋማትም በየአካባቢው እየሄዱ የጀመሩት ስራ አለ። እኛም አካባቢ መጣው ጥሩ ውይይት አድርገናል። መፈታት ያለባቸው ችግሮችን አስመዝግበናል። ለነዚህም በየትኛውም ጊዜ በየትኛውም ወቅት ቢሆን እኛ ያሉንን ማስረጃዎችን ማቅረብ እንደምንችል ከነሱ ጋር ተነጋግረን ሄደዋል። አሁን ይሄ ሲስተም ሲቋቋም ይሄ ሲስተም ይፈታዋል ወይ ደግሞ ይሄ ሲስተም ሊፈታው አይችልም የሚባል እንኳን ነገር ቢመጣ ጥሩ ነበር። ይሄን እኮ መንግስት ይሄን ሲስተም ያቋቋመው እኮ እነዚህ ጥያቄዎች ስላሉ ነው። እነዚህ ጥያቄዎች ወይ በሲስተም ተፈታቸዋለህ ወይ ደግሞ እንግዲህ ያው አማራጭ የማይሆን አማራጭ ሌላ አማራጭ ትከተላለህ ማለት አማራጭ የማይሆን አማራጭ። ይሄ ከመሆኑ በፊት ግን መንግስት በሲስተም ለመፍታት እነዚህን ኮሚሽኖች ሲያቋቁም በሌላው በኩል ደግሞ ይሄንን ችግር እንዳይፈታ በሚፈልገው እና ይሄ ችግር እንደውም እንዳይነሳ በሚፈልገው የማንነት ጥያቄ እኮ መነሳት የለበትም የድንበር ጥያቄ መነሳት የለበትም ተብሎ እኮ የወልቃይት ኮሚቴ የሌላውን ኮሚቴ እኮ አዲስ አበባ እንዳይገባ ሁሉ መንገድ ላይ እየተፈለገ ይታሰር ነበር። አሁንም እነዚህን ጥያቄዎች አንሰማም የሚለውን ፎርማሊም ኢንፎርማሊም ከፍተኛ የሆነ ትግልና ህገ መንግስታዊ አይደሉም እነዚህ መቋቋም የለባቸውም የሚል ኃይል አለ። እንግዲህ እኛ ሲስተም እየዘረጋን ነው። ይሄ ሲስተም ይፈታቸዋል ብለን እየታገልን ነው። ይሄ ሲስተም በእርግጠኝነት ይፈታቸዋል የሚል ሐሳብ አለን። ይሄ ሲስተም መፍታት
ይችላል አይችልም የሚለው ላይ ከሆነ መነጋገር ይቻላል እነዚህ ሲስተሞች። ነገር ግን የተሰሩ ስራዎችን ራሱ ግን ከእንትንስ አኳያ ስናየው ለምሳሌ ለዚህ ትዝ ይሎት እንደሆነ ከለውጡ አስቀድሞ በቃ ብአዴን የሚባለውንና ኢህአዴግ የሚባለውን ድርጅት ፍጹም እንደው ስሙን እንኳ ለመስማት የሚጸየፍ ማህበረሰብ እኮ ነበር የተፈጠረውና ከዚያ ቀጥሎ ለመጣው አዴፓ ሁለተኛ እድል ሲሰጥ ህዝቡ መጓጓቱና መጠበቁ በጣም ከፍተኛ ነው ሊሆን የሚችለው። ከዚያ አሁን 2 ዓመት ውስጥ ሲያይ ይሄ ተስፋ የመቁረጡ ዝንባሌ ምናልባትም አብሮ ተሳስሮ ከፓርቲው ጋር ከመሪ ድርጅቱ ከመንግስትም ጋር ኢቭን በልማት ስራዎች ላይ ሁሉ የመሳተፍ እድሉን ምናልባትም እኮ ሊያቀዛቅዝ ይችላል። ከመጓጓቱ አኳያ ነው መሰላት ያለበት የመልስ አሰጣጡ። ያው እና እኔ እኮ ጉጉቱና ጥያቄው የለም ሳይሆን ነገር ግን ምንም እንዳልተሰራ እና ምንም እንዳልተፈጠረ መቁጠር ሳይሆን መደረግ ያለበት እነዚህ ተቋማት ይሄንን ጥያቄ መፍታት አለባቸው ተደርጎ ፑሽ መደረግ አለበት። ይሄን የክልሉ መንግስትም ይከታተላል፣ ገዢው ፓርቲም ተመሳሳይ ማለት እና እነዚህን ችግሮች ለመፍታት ግን ሲስተሚክ የሆነ አፕሮች መከተል በጣም አዋጭ ነው የሚል ግምገማ አለን። የኔም አቋም ነው ሲስተሚክ የሆነ አፕሮች መከተል። እስቲ ሌላ ግን ማሳያ እናንሳ። ለምሳሌ የአማራ ህዝብ አክቲቪስቱም ይሁን በክልሉ የሚንቀሳቀሰው ተቃዋሚ ፓርቲውም ይሁን ራሱ ቀድሞ የነበረው አዴፓ ወይም ብልጽግና ፓርቲ በተለያዩ አመራሮቹ በኩል ቀደም ሲል በነበረው የህዝብና ቤት ቆጠራ ላይ በራሱ ልዩነቱን በግልጽ አሳውቋል። ወደ 2 ምናምን ሚሊዮን ህዝብ ቤት እንደገባብኝ በሚል ስለዚህ በምንም መልኩ አሁን ምርጫው ያው በአጋጣሚ አልተካሄደም። ነገር ግን ምርጫ ከመካሄዱ በፊት የህዝብና ቤት ቆጠራ መደረግ እንዳለበት የክልሉ መንግስት ጭምር ሳይቀር በይፋ አቋሙን አሳውቆ ነበር። አሁን ግን ከምርጫው መራዘም ጋር ተያይዞ ከኮቪድ-19 ጋር በተያያዘ በተሰጠው የህገ መንግስት ትርጉምን ተከትሎ በተሰጠው ውሳኔ ላይ የህዝብና ቤት ቆጠራ ከምርጫ አስቀድሞ ሊካሄድ የሚችልበት አይነት ውሳኔዎችም ናቸውና የተሰጡት። እዚህ ላይ እንኳን ልዩነቱን በግልጽ አላሳየምና ብንጠረጥረው ልክ ነን ለካስ ቢል ህዝቡ ተገቢ አይሆንም። አሁን እኮ በጣም የሚገርመው ነገር ብዙ ጊዜ እንትኖች ይቀያየራሉ ሀሳቦች። ህዝብና ቤት ቆጠራ በህዝብ ቁጥር ምክንያት ይሄ ክልል እና ይሄ ህዝብ ዋጋ ከፍሏል የሚል ጥያቄ አለን እኛ። ይሄ ምንም የሚታወቅ ነው። ማንም ሰው የሚክደውም አይደለም። የህዝብ ቁጥር ቆጠራው እጅግ በጣም ምስቅልቅል ውስጥ ከቶናል በብዙ ነገሮች የሚል አቋም አለው የቅርንጫፍ ፓርቲያችንም የመንግስታችንም። እና የሆነ ጊዜ ህዝብና ቤት ቆጠራ ይደረግ ተብሎ ታስታውስ ከሆነ ከ2009 የቆጠራ ካርታ ምናምን ተጀምሮ 2010 ወይ 11 አካባቢ ይመስለኛል ህዝብና ቤት ቆጠራ ይደረግ የሚል የሆነ አጀንዳ መጥቶ ነበር። በጣም በሚገርም ሁኔታ ክልላችን ውስጥ የሚንቀሳቀሱ የተፎካካሪ ፓርቲዎች በዚህ ወቅት ህዝብና ቤት ቆጠራ ማካሄድ ትክክል አይደለም፣ መጀመሪያ የማንነትና የድንበር ጥያቄዎች መፈታት አለባቸው፣ እነዚህ ካልተፈቱ በስተቀር ህዝብና ቤት ቆጠራ የሚባል መወራት የለበትም የሚል አቋም ነበራቸው። እውነት ለመናገር እኛም ሀሳቡን ተወያይተንበት ገዛ ነው ልክ ነው ወደሚል እና የኛ ፓርቲም አንዱ ተከራካሪ ሆነ ማለት ነው። በዚህ ወቅት ህዝብና ቤት ቆጠራ ማካሄድ እነዚህ ጥያቄዎች መፍታት አይቀድሙም ወይ የሚል አሁን እነዚያን ጥያቄዎች ለመፍታት የተደራጁ ተቋማትን ስራቸውን እንዲያፋጥኑ በማድረግ ጥናታቸውን ጨርሰው ለመንግስት እንዲያቀርቡ በማድረግ እነዚህን ጥያቄዎች ለመፍታት ጊዜ ማግኘት ነው የሚገባው የዚያኔ በታገልንበት፣ ወይስ ደግሞ አይ አይደለም ከምርጫ በፊት ህዝብና ቤት ቆጠራ የሚል ሌላ ደግሞ እንደገና አጀንዳ ማምጣት ነው? ጉዳዮችን ስትራቴጂካሊ ማየት አለብን። እነዚህን ጥያቄዎች መፍታት የማንነት ጥያቄ፣ የድንበር ጥያቄ፣ እነዚህ ጥያቄዎች በፍጹም እኛ በተለይ በዚህ ጉዳይ ለተጎዱ ህዝቦች ትልቅ ህመሞች ናቸው።
ትልቅ ህመሞች ናቸው። የግጭትም የሌላም ጉዳይ መንስኤዎችም ናቸው። እነዚህ በዚህ መፈታት አለባቸው ተብሎ ቁርጥ ያለ ውሳኔ ያስፈልጋል። በእነዚህ ጉዳዮች ላይ እነዚህን አድርጎ ወደ ህዝብና ቤት ቆጠራ መግባቱ ያዋጣል የሚል እንትን አለን። ዞሮ ዞሮ ግን አሁን ከኮቪድ ጋር ተያይዞ የመጣው በጣም የተደራረበ ጉዳይ ምርጫን አካሄዶ ወደ ህዝብና ቤት ቆጠራ የሚለው አሁን ምርጫ ላይ እስካለው ድረስ ያለው ገዢ ፓርቲና ያለው መንግስት በምክር ቤትም ይቀጥል የተባለው ኮቪድ እንትን እስከሚልና ምርጫ እስከሚካሄድ እነዚህን ጥያቄዎች እንዲሰራ ፑሽ ማድረግ አለብን። ተመልካቾቻችን ስትከታተሉ የነበረው ከክቡር አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ጋር የነበረን ቆይታ የዛሬው የመጀመሪያ ክፍል ነው። ስሜ ነባይ ፈርስ ነኝ። ሳምንት ግን ስንገናኝ ደግሞ ከምትመለከቷቸው የተወሰኑትን ላስታውሳችሁና በዚሁ ልሰናበት። ወሳኝ ቦታ ለአማራ የሚያስፈልገው ቦታ በሚል ራሱ ቁጭ ብሎበት ራሱን እንዲዳኝ አይነት በሚመስል አግባብ ሁሉ ተቃኝቶ ሆን ብላችሁ ያን ወንበር አሳልፋችሁ በሰጣችሁ መልክ በሚያስመስል መልኩም የፕሮፓጋንዳ ዘመቻ ተከፍቶባቸዋልና እንደው እውነት ነው ወይ አማራ አፈጉባኤ ስለሆነ የድንበርና የማንነት ጥያቄን ሊፈታ የሚችልበት እድል አለ ወይ? አማራ አፈጉባኤ ሲሆን አፈጉባኤ ጉዳይ አድርገው የእሳቸው ሙሉ ፈቃድ የማጣት ጉዳይ በሚያስመስል መልክ ይነገር ነበርና እንደዚህ አይነት አረዳዶች አሁንም ዋጋ ስለሚያስከፍሉ እንዴት ነው መታየት ያለበት የሚለው ላይ መልስ ስለፈለኩኝ ነው። አሁንም ሰሞኑን በተደረገው የዚህ የፌዴሬሽን ምክር ቤት አፈጉባኤ ሹመትም ጋር በተያያዘ ወሳኝ ቦታ ለአማራ የሚያስፈልገው ቦታ በሚል ራሱ ቁጭ ብሎበት ራሱን እንዲዳኝ አይነት በሚመስል አግባብ ሁሉ ተቃኝቶ ሆን ብላችሁ ያን ወንበር አሳልፋችሁ በሰጣችሁ መልክ በሚያስመስል መልኩም ዘመቻ ተከፍቶባቸዋልና እንደው እውነት ነው ወይ አማራ አፈጉባኤ ስለሆነ የድንበርና የማንነት ጥያቄን ሊፈታ የሚችልበት እድል አለ ወይ? አማራ አፈጉባኤ ሲሆን የሚፈታው ቢሆን ኖሮ አፈጉባኤ ሆነን ብዙ ጊዜ ቆይተንበታል ወንበሩ ላይ። አምባሳደር ካሳም አፈጉባኤ ነበሩ፣ አምባሳደር ያለው አባተም አፈጉባኤ ነበሩ። አፈጉባኤዎች ናቸው ይሄንን የሚፈቱት የሚልም አሰራርም እንትንም ትክክል አይደለም። ነገር ግን ደግሞ በአንዳንድ መልኩ ግለሰቦች የሚፈጥሩትን ተጽዕኖ ደግሞ መከታተል እና ተገቢ ትግል ማድረግ ደግሞ ያስፈልጋል። ምክንያቱም በግለሰቦች ምክንያት የምትጠይቀው ጥያቄ የሆነ ቦታ ላይ ሊቋረጥ እንደሚችል ማሰብ እና እነዚህን ነገሮች ደግሞ በደንብ መከታተል ግን ያስፈልጋል። ያ ማለት ግን አፈጉባኤው የሆነ ቦታ ስለሆነ እነዚህ ጥያቄዎች እንዲሆናሉ የሚል እንትን የለንም። እውነት ለመናገር አፈጉባኤዋ እዚያ በነበሩበት ሰዓት አፈጉባኤ መነሳት አለባቸው የሚል ትግል ያደርግ የነበረ የኛ ፓርቲ። ምክንያቱም ችግሮች ስላሉ እነዚህ ጥያቄዎች አልተነሱም፣ አላውቃቸውም ምናምን የሚል አይ ቲንክ ዋልታ ወይ ፋና ይመስለኛል በዘገበውም ብዙ መፋጠጦች ከኛ ክልል ተወካዮች እንደነበር እናስታውሳለን። እና ግለሰቦች መፈታት የለበትም ማውራት የለብንም የሚል ጉዳይ ውስጥ በገቡ ጊዜ እና ደግሞ በትልቅ ኃላፊነት ያሉና ስራ አስፈጻሚ ላይ የነበሩ ሰው እነዚህ ጥያቄዎች በፍጹም የሉም፣ ማንነትም አልተነሳም፣ እንደዚህም የለም፣ ከተነሳም እከሌ ነው የሚፈታው የሚል ወደ ሌላ ቋት ውስጥ ለማሻገርና ቅርቃር ውስጥ ገብቶ ጥያቄውም እንዳይነሳ የማድረግ ፍላጎት ያላቸው ሰዎች ሊኖሩ እንደሚችሉ ማሰብ ያስፈልጋል። ሚና የላቸውም ብሎ ግለሰቦች እንትን ማድረግ አያስፈልግም። ምክንያቱም የቆየንበት እጅግ በጣም የሚዘገንን የጎጥ ፖለቲካ ውስጥ ስለሆነ የብሔርተኝነት ላይ ብቻ ፎከስ ያደረገ ስለሆነ አገር የሚል ሌላ ህዝብም አለ የሚል ላይ ሳይሆን የኔ ጎጥ፣ የኔ እንትን፣ የኔ ማንነት ወዘተ የሚል እንትን ውስጥ ስለቆየን በተለያዩ እንትኖች የፌዴሬሽን ምክር ቤትን እንደ ምክንያት አነሳው እንጂ ሌሎች ቦታዎች ላይ ቢሆን ግለሰቦች ተጽዕኖ አይፈጥሩም ብሎ እንትን ማድረግ አያስፈልግም። ነገር ግን አጋጣሚ ሆኖ ጥያቄውን ካነሳው አይቀር ብዙ ጊዜ እንደው አንተም ተከታትለ ከሆነ የኛ በተለይ የኛን ብሔር ቤዝ አድርገው የአማራን ህዝብ ቤዝ አድርገው የተደራጁ አክቲቪስቶችም እንበላቸው ሌሎች እንቃወማለን የሚሉም ቢሆኑ እኛ ያጣነውን ቦታ
እንደ ትልቅ ቦታ በጣም አግዝፈው እና ይሄን ብንይዝ እኮ ይሄ ይፈታናል፣ ይሄን ሚስ ማድረግ እንዴት ይሄ ድርጅት የለም የምንላችሁ ለዚህ ነው ብለው እንደ ፋክት እና እንደ መሟገቻ ለማቅረብ የመሞከር ቦታውን ስንይዘው ደግሞ እዚያ የሚቀመጡ ሰዎችን በማብጠልጠል እና ኢንኤፊሽንት ናቸው የሚል እና ክብር የማሳጣት እና በጣም የወረደ እንትን ውስጥ መግባት ይታያል። ይሄ ስንይዘው የያዘውን ሰውዬ ይሄ ትክክል አይደለም ብሎ ማብጠልጠል ከራሳችን የሚነሳለ ሌሎች የሚሰሩት እንዳለ ሆኖ የኛም ብቻ እየወቀስኩ አይደለም ከሌሎችም የሚነሳ ነው። ይሄን ቦታ ሚስ አረጋችሁ እንዲህ ያላችሁ የሚለው እኮ ከሌላም እኮ የሚነሳ ሊሆን ይችላል። በነገራችን ላይ የኛም ብቻ እያብጠለጠልኩ አይደለም፣ ግን የኛም ስላሉበት ነው። እንደዚህ አይነት ሰዎች ታዲያ እየወደቁ እየከሰሙ እንዲሄዱ የተሻለ ሀሳብ ገንቢ ትክክለኛውን ነገር በአግባቡ መዝኖ የሚተቹ እየጎለበቱ እንዲወጡ አሁን እርሶ ኖት ዛሬ ለኔ ይሄን የነገሩኝና ስለዚህ የሚዲያ ቅኝታችሁና የኮሚኒኬሽን ስርዓታችሁ ላይ እኮ ችግር መኖሩን ያመላክታል። እንደነዚህ አይነት ጉዳዮችን መሰረት ያደረጉ ፕሮግራሞችን እንደነዚህ አይነት ጉዳዮችን መሰረት ያደረጉ የክልሉን አቋሞች በሚያንጸባርቅ መልኩ እኮ መግለጽ ደግሞ እናንተ ፋንታ ነበራ። እውነት ነው። ነገሩን አነሳውልህ እንጂ እንደ ጸጥታው ስራ ሚዲያ ላይም ያለንን ኢንጌጅመንት እና ደግሞ አክቲቪስቱ ላይም ያለንን ቅርርብ በተቻለ መጠን ብዙ ነገሮች ሰርተናል። መድረኮች ፈጥረናል፣ ተወያይተናል። እንዲህ ብታረጉ ብለው እነሱም ያላቸውን ኮሜንት እንትን ብለዋል። የመረጃ ችግር ያለባቸውን ክሊር ለማድረግ ሞክረናል። አይ እንዲህ ከሆነማ የሚለው አሁን ትንሽ ገዘፍ እያለ ሄዷል። ለዚያም ነው አሁን የሌሎች ከኛ ተቃርኖ የቆሙ ኃይሎች የሚዲያ የፌስቡክ የምናምን እንትን እኮ አሁን መገዳደር የሚችለው ሰው በዛ ያለው በመቀራረባችንና አብረን በመስራታችን ነው እና እያንዳንዷን ነገር ክሊር እያደረግን በመሄዳችን። ነገር ግን እንዳስተሳሰብ የሆነ ቦታ ሲለቀቅ ይሄን ቦታ አዴፓ ባያጣው እንዲህ ባይለው ይሄ ይፈታ ነበር ከሚል ቀና ፍላጎት የሚነሳ እንዳለ ሳንተውና ሳንክድ፣ ነገር ግን አጀንዳ አድርገው ደግሞ የሚንቀሳቀሱ ኃይሎች አሉ። የሆነ ቦታ ሲያዝ አይ ያስቀመጡት ሰው ምናምን በሚል ሰውየው ማጣጣል፣ የሆነ ቦታ ደግሞ እንትን ሲል እንዴት ይሄ ቦታ ሚስ ይደረጋል ብሎ የማጫጫ አይነት እንትን አለ። ይሄ እንግዲህ ፖለቲካሊም እናተርፍበታለን የሚል እንትን ሊሆን ይችላል። ግን በዚህ የሚገኝ ትርፍ አለ ብዬ አላምንም። ለለውጡ ሲሉ ብዙ ያው እርሱም በዋናነት ያውቁታል፣ በርካታ መስዋዕትነቶች የተከፈሉበት ለውጥ ነው። ብዙ ወጣቶች አይናቸውን አጥተዋል፣ ወገባቸው ተሰብሯል፣ እግራቸው የተቆረጡ ኃይሎች ብዙ ናቸው። እንደ አማራ ክልልም በጣም በብዙ ደረጃ በሚገለጽ እንግዲህ የሰማናቸውን እንኳን መሰረት አድርገን ስናወራው በጣም ከባድ ጊዜ ነበረ። ነገር ግን ሌሎቹ በተለይ የለውጥ ኃይሎች ያሉባቸው ክልሎች እነዚህን አካላት የሚያቋቁሙበት የሚደግፉበት የአሰራር ስርዓት ዘርግተዋል። ስለ ውለታቸው ስለ ለውጥ ላደረጉት አበርክቶ እየተደረገላቸው የሚገኘው የአማራ ልጆች እና የለውጥ ታጋዮች ግን በየወደቁበት ቀርተዋል። ክልሉ እያያቸው አይደለም የሚልም ነገር በጣም ይነሳልና ነው። እውነት ነው እንደዚህ እየተባለ ያለው ነው ወይስ ምን እያደረጋችሁ ነው? አዎ እንግዲህ እነዚህን አካላት የመንከባከብና ድጎማ የመስጠት ጉዳይ በሌሎች ብቻ ሳይሆን በእኛ ክልልም የተሰራ ነው። ግን በሆኑ ጉዳዮች ላይ እኛ ጋር ይህ አልተሰራም ሌሎች ጋር ግን የሚል ሪፈር የማድረግ ልምምድ ግን በጣም ሰፊ ነው። ይሄ በእነዚህ ብቻ ሳይሆን በሲቪል ሰርቪሱም በሌላውም አካል ይነሳል። እነከሌ ላይ እኮ እንዲህ ነው፣ እነከሌ ላይ ግን እንዲቀራ የሚል ከዚያ አይ እነከሌ ላይ እንዲህ ከሆነ ብለህ የሆነ ነገር ስታደርግ ደግሞ እነከሌ የሚባሉት እንዴት እናንተ እኛ እኮ ይሄን ሳናደርግ እናንተ መጥፎ ልምምድ ውስጥ ከተታችሁብን ምናምን የሚሉም አሉ። እና ዞሮ ዞሮ እኛም የአቅማችንን ለማድረግ ሞክረናል። ድጎማዎች ለመስጠት ጥረት ተደርጓል። ነገር ግን አንዱ ደግሞ በጣም አስቸጋሪው ነገር በዚህ ሰበብ ደግሞ ለመጠቀም የሚፈልግ ደግሞ በርካታ ሰው አለ። ይሄን እንግዲህ ለይቶ እንትን ማለት ያስፈልጋል። ለምሳሌ እንዲነግዱ ምን እንዲሉ ክልሉ ጋራንቲ ሰጥቶም ራሱ ብድር እስከ ማመቻቸት የተደረሳል ታክሲ። ነገር ግን የተወሰደውን ብድር እናንተን ሰርቶ ምን ብሎ በአቅም ከመመለስ ይልቅ ቶታሊ ያችን ካገኘ በኋላ ከአካባቢው ወደ ሌላ አካባቢ የሚሄድ እና ያቺ ስታልቅ ደግሞ ተመልሶ ድጎማ አልተደረገልኝም የሚል ጥያቄ የሚያቀርቡም አካላት አሉ።
ዞሮ ዞሮ እነዚህን በየጊዜውም ቢሆን እንዲህ አይነት ሰዎችን መደገፍና መርዳት ማገዝ ያስፈልጋል። እነሱ ብቻ ሳይሆኑ ከሌላ አካባቢም ራሱ በፊት በነበረው ስርዓት ወደ ሌሎች አካባቢዎች ሄደው የነበሩ እና የተመለሱ አሁን ዘላቂ መቋቋም እስከሚደረግ ድረስ ለነሱም የሚሆን በየወሩ የሚከፈልበት እንዲህ አይነት ስርዓት ሁሉ አለ እና ክልሉ የሚችለውን እያደረገ ነው። ግን ይሄ በቂ ነው ብዬ አላስብም። ክልሉ ቢኖረው ከዚህ በላይም ቢያደርግላቸው እኔ ደስ ይለኛል። አንዳንድ ጊዜ እናንተም በፈጠራ በታጀበ ቅኝት ባለሀብቶቻችሁን ያው አይስጡ አይደለም ያው እንደ ሀገር እናስብ የሚለው አሰራር አለ። ግን በዚህ ሰዓት ላይ ደግሞ ያን እንትን ብሎ የነበረ አካል ማገገም ስለሚገባው በኩል ደረጃ ነው ላይ መቆምም ይጠይቃል። እንግዲህ እንደ ሀገር ለማሰብና እንደሱ አይነት ፈጠራ የታከለባቸው ባለሀብቶቻችሁን በተለያየ መልኩ ልታሰማሩ የምትችሉበትን እድል ከመፍጠር አኳያ ግን አሁን ይሄ ምንም ማንም አለው ማን የምናየው ነገር ነውና ምን ሀሳብ አለዎት? እውነት ነው። ባለሀብቶች እነዚህን አካላት በማገዝ ብቻ ሳይሆን በብዙ ነገር በነገራችን ላይ የእኛን ባለሀብቶች እንትን እያደረግን ነው፣ እያስተባበርን ብዙ ችግሮችንም ይፈታሉ። አንዳንዶች መንገድ ሁሉ ሰርተው እስከ ማስረከብ የደረሱም አሉ። ለአቅመ ደካሞችን ቤት ሰርተው ያስረከቡና የሰጡ ባለሀብቶችም አሉ እና ይሄ ኢቭን ለተጎጂ አመራር ቤተሰቦችም ገንዘብ አሰባስበው የሰጡ እና የረዱ ባለሀብቶች አሉ፣ የክልላችን ባለሀብቶች እና ከሌላው ክልል በበለጠ እንጂ ባነሰ መልኩ ክልሉን አግዘዋል የሚል እንትን የለኝም። ከቅርብ ጊዜ ወዲህ የተጀመረ ልምምድ ስለሆነ ግን እንደው ከዚህ በፊት እንደዚህ ባለሀብቱን የማሳተፍ ነገር ቢኖረን ኖሮ እኮ ብዙ ችግሮችን እንፈታ ነበር የሚል ግን እንትን ውስጥ ገብተናል የሚል አስተሳሰብ ውስጥ እና አሁን ከባለሀብቱ ጋር ያለን ቅርርብ ያለን እና የነሱም እገዛ በዚህ አጋጣሚ በጣም የሚመሰገኑ ናቸው። ብዙ ባለሀብቶች በዚህ ውስጥ ተሳትፈዋል። እሺ፣ መሰረታዊ ችግሩ የክልሉ እንደ መንግስትም እንደ ብልጽግና ፓርቲም የአመራር ችግር ነው የሚል ነገርም በጣም ነው የሚነሳባችሁና ችግራችሁ ነው የብቃት የአመራር ብቃት። እንግዲህ የኛ በእያንዳንዱ እንትን ላይ በእያንዳንዱ ለምሳሌ ህብረተሰብ በሚያነሳቸው ቅሬታዎች በሚፈጠሩ ግጭቶች በእያንዳንዱ ነገር ላይ ስንገመግም ምንድነው ችግሩ ሲባል የአመራር ችግር ሆኖ እናገኘዋለን። ይሄ የኛ ክልል ብቻ ሳይሆን ሌላ ክልል ላይም የሚደረግ ኤክስፒሪየንስ ነው። እንደ ብልጽግናም ስንገመግም አመራሩ ከተስተካከለ ደግሞ ሁሉ ነገር እንደሚስተካከልም አይተናል። ስለዚህ አመራር ከአመለካከት ጋር ሳይሆን ከብቃት ጋር እንግዲህ ብቃት አንጻራዊ ነው። ብቃት አንድ ሰው ላይ ያለም አይደለም። በየቦታው ኮሌክቲቭ ሊደርሺፕ ካላረጋገጥክ የግለሰቦች ብቃትም የትም ያደርሳል ብዬ አላስብም። ስለዚህ በየአካባቢው በርካታ አመራር አለ። አመራሩ እርስ በርሱ ተዋህዶ እርስ በርሱ ተግባብቶ የሚሰራበት አካባቢ ላይ የተሻለ እንቅስቃሴ ታያለ። አመራሩ ደግሞ እርስ በርሱ የማይግባባበት ነገር ላይ ደግሞ እንደዚያው ስራዎች ሲዝረከረኩ እና ወደ ኋላ ሲቀሩ ታያለ። ስለዚህ የግለሰብ ብቃት አይደለም የሚለካው አጠቃላይ ክልሉ ውስጥ ያለው አመራር ከታች እስከ ላይ ተዋህዶ መስራትና መሳቡ ላይ ነው የሚተቸው እና ልክ በየደረጃው ያለውን አመራር እንደ ሰራዊት ጀነራል መለካት አለብህ ማለት ነው። እሱ የሰራዊት ጀነራል የሚለካው የሆነ መሳሪያ ይዞ ብቻውን በመዋጋቱ አይደለም የሚለካው በስሩ ያሉትን ሰራዊቶች አንቀሳቅሶ የሚፈልገውን ጠላት ማሸነፍ ሲችል በዚያ ነው የሚለካው የጀነራል መለኪያ እና በየደረጃው ያለው ከቀበሌ ጀምሮ ወረዳ፣ ዞን እና ክልል ያለው አመራር በእኛም ራሱ አንዳንድ ዞኖች ላይ በደንብ ተደራጅቶ የሚሰራበት እና የሚግባባ አመራር ባለበት አካባቢ ላይ የተሻለ ስራ ይሰራሉ ተናበው። እርስ በርስ ደግሞ መቆራቆስ ያለበት አመራር ሲኖር ደግሞ ስራ ሲያዝረከርክ እና ስራ ሲያንጠባጥብ ታያለህና የአመራር ችግር ነው የሚለው በግለሰቦች የሚመጣ አይመስለኝም። በየደረጃው ባሉ የአመራር ውህደት ላይ እና ጥምረት ላይ ያለው ከለውጡ ጋርም ተያይዞ ቅድም ያነሳናቸው ብልጽግናዊ አስተሳሰብ ይዞ ከመስራት ይልቅ አንዳንድ እንዲህ ወጣ ያሉ ችግሮች ያሉበት አመራር ባለበት አካባቢ ላይ ስራን የሚጎትት እንቅስቃሴ ይፈጠራልና
የአመራር ችግር የሚለው ከዚያ የመጣ ይመስለኛል። ይሄ እኛም ግምገማ ነው። ከተማሪዎች እገታም ጋር በተያያዘ ክልሉ ላይ እስካሁን አሉባልታው ይሁን ትችቱ አልተቀዛቀዘምና እዚህም ላይ አንድ ነገር እንዲሉ የምፈልገው ሲጀመር መረጃው በጣም የተምታታ ነው። በፌዴራል መንግስት በክልሉም እንደገና ክልል ውስጥም ሆኖ የተለያዩ አመራሮች የሚሰጧቸው እርስ በርሱ የተጣረሰ ምናልባትም በህዝብ ላይ ያላችሁ አመኔታ በጣም እንዲቀንስ ካደረጉ ጉዳዮች አንዱ ይሄ ይመስላል። እዚህ ላይ በጣም መሰረታዊ የሆነና ህዝቡ ሊገነዘበው የሚገባም ከሆነ ሊገነዘበው የሚገባውን በእናንተም በኩል ያለውን እውነታ ቢነግሩኝ ጥሩ ነው። ምክንያቱም ማንም ሰው በዚህ ጉዳይ ላይ ምንድነው ያለ እውቀት ቢባል የተስተካከለ ነገር እየሰጠ አይደለም። በዛም በዚህም ሌላ ነው የሚባለው። ያው እንግዲህ ድርድር ላልከው ያው ውይይት በሚል ብትወስደው መልካም ነው። ያው እንግዲህ ከሀገር ሽማግሌዎችም ከአካባቢው አስተዳደርም ከፌዴራል መንግስትም በየጊዜው የተለያዩ ውይይቶች ተደርገዋል በዚህ ጉዳይ ላይ እና የኛ ክልል አቋምም ዞሮ ዞሮ ለዚህ ምላሽ መሰጠት አለበት የሚል ያው ፌዴራል መንግስት ይሄን ጉዳይ ይዞ እየሰራበት ነው። በየጊዜው በሚፈጠሩ ጉዳዮች አሁን አንተ እንዳነሳው ለምንድን ነው እስካሁን የሚል እኛም ጥያቄ አለን እና ከዚያ አኳያ እንግዲህ በየጊዜው በቅርብ የሆነ ነገር ይደረጋል የሚል ነገር ስላለ አሁንም በቅርብ የሆነ ነገር ይደረጋል የሚል እንትን ነው እንግዲህ እየተፈጠረ ያለው። እውነት ለመናገር ይሄ ጥያቄ እንግዲህ የተፈጠረበት አካባቢም የተፈጠረበት ዩኒቨርሲቲም ያው ሁላችንም እዚያ ምዕራብ ደማሆፕ ሪል ስቴት በሲግናል 100% ተሰርተው ያለቁ ቅንጡ መኖሪያ ቤቶች በቦሌ መድኃኔዓለም በ180 ቀናት ውስጥ የሚረከቧቸው የንግድ ሱቆችና ቤቶች በመጠናቀቅ ላይ የሚገኘው የቦሌ አደይ አበባ ሳይታችን በመጪው ታህሳስ 2018 ዓ.ም ቁልፉን ልናስረክቦ ሽር ጉድ ላይ ነን። ደማሆፕ ሪል ስቴት ቀድሞ የገዙ ደንበኞቹን እንኳን ደስ አላችሁ እያለ ከፍተኛ የንግድ እንቅስቃሴ በደራበት በታላቁ ሾላ ገበያ አካባቢ የንግድና የመኖሪያ ቤቶችን ሳትገዙ እድሉ ላለፋችሁ ሽያጩ ተጧጧፈ ስለሆነ ይፍጠኑ እንሎታለን። ለልዩ ልዩ ፕሮግራሞች የሚሆኑ ሰፋፊ አዳራሾች፣ ቴራስ፣ የዋና ገንዳ፣ የልጆች መጫወቻ ሜዳ፣ ዘመናዊ ጂምና ስፓን አካተን በምንገነባቸው ቅንጡ የመኖሪያ ቤቶችና የንግድ ሱቆች ላይ እየኖሩ ይስሩ። ደማሆፕ ሪል ስቴት ቅንጦት ይገባውታል። ፌዴራል ፖሊስ፣ የኦሮሚያ ክልል በጋራ ሆነው በደንብ የሚሰሩበት እዚህ አካባቢ ያለውን ማለት ነው። በእኛ አካባቢ ያለውን ደግሞ ከነዚህ ኃይሎች ጋር የኛ ክልል ፖሊስም የሚሰራበት ነው። ለምሳሌ እኛ አካባቢ ላይ ከዚህ ጉዳይ ጋር የተያዙ ከዚህ ከእገታው ጋር የተያዙ አካላትን ይዘናል። እነዚህ አካላት በእጃቸው ሰነድ እና ሌሎች ጉዳዮች ይዘው ማለት ነው፣ የተማሪዎች ሊስት ወዘተ። እነዚህን አካላት ግን ወደ ጋራ ምርመራው ነው የሚገቡት። የጋራ ምርመራው እኛም ያለን አቋም በየጊዜው የደረስንበትን ነገር ዲክሌር እያደረግን ብንሄድ ለህዝቡ ጥሩ ነው የሚል አቋም አለን። ሁልጊዜ የምናንጸባርቀው እሱን ነው። በቅርብም እንግዲህ የተወሰነ እንስራና ወደዚያ እንሄዳለን የሚል አዝማሚያ ነው ያለው የምርመራ ቲሙ። እዚያ ውስጥ ያለውን ምርመራ ግን በሙሉ እዚያ ውስጥ ስለሌለው ለመናገር ስለከበደኝ ነው እንደዚያ የምልህ። የዚያኔ ግን በሂደቱ የተደረገውን ነገር ነው የገለጽኩ። የተደረገውን ነገር የአካባቢው ሽማግሌዎች በዚህ ጉዳይ እንዳዘኑ፣ በነገራችን ላይ ከተማሪዎችም ውጭ ያው የአካባቢው ህብረተሰብ ያው ይታገታል። ይሄን ያህል ሰው እንደዚህ ሆነ፣ ቤተሰብ የጠፋበት ምን ያለበት። ግን ልክ እንደ አንድ ክልል ርዕሰ መስተዳድር ተጎጁ ወገን ያለው እዚህ ስለሆነ ቢያንስ ወይ ከክልሉ እዛ መወከል አለበት እዚህ ቡድን ውስጥ፣ ምክንያቱም መልስ መስጠት ስለሚገባችሁ ስለሌለውበት አላቅም ብሎ መናገር ስለማይቻል፣ ወይ ደግሞ ምክትል ጠቅላይ ሚኒስትሩ ይህን ክልል ወክለው ከሆነም አጋጣሚው እግረ መንገዱ እንደዚያም ታስበው ከሆነ ከሳቸው ጋር ለህዝብ በቂ ሊሆን በሚችል ደረጃ መረጃና መረዳት ሊኖሩት አይገባም። አሁን እኮ እኔ የማውቀውን ነገር ቀንጭቤ ከምናገር ይልቅ አጠቃላይ የምርመራ ቲሙ ዲክሌር ቢያደርገው ጥሩ ነው። ለእንትን አይበቃም ነው። እሺ ሌላ በዚህ በውህደት ላይ አንዱ የሚነሳው ነገር ምክንያቱም እንደገና ተመልሶ ሀገሪቷ ወደኋላ እንዳትሄድ በሚል ደረጃ
ኦዴፓና አዴፓ የቀድሞቹ ማለት ነው በለውጡ ላይ ከፍተኛ ሚና ነበራቸው፣ ሁሉም ያነሰዋል። ግን ግለሰቦቹን እንደ ግለሰብ በተን አድርገን ደግሞ በየማዕከላዊ ኮሚቴው ደግሞ በተለይ የአማራ ብልጽግናንና የዛን እንዲህ ስናነጻጽር የሚነሱ አስተሳሰቦችና አመለካከቶች እነዛ በፊት የነበሩ ተቃርኖች አሁንም ባሉበት ደረጃ መሆናቸውን በሚያሳይ መልክ ነው። በህገ መንግስት ጉዳይ ላይ፣ በፌዴራሊዝም ጉዳይ ላይ አንዳንዴ በርዕዮተ ዓለም ጭምር ሳይቀር የነበረው ልዩነት እንዳለ ነው። ተቃርኖ ለምሳሌ በፌዴራሊዝም ጉዳይ፣ በህገ መንግስት ጉዳይ ብዙዎቹ እኛ እኮ ፌዴራሊዝም ላይ ተቃርኖ የለንም። እንደውም ፌዴራሊዝምን እኮ ያከበረ ክልል የኛ ክልል ነው። ሌላኛው ደግሞ ወገን የሚረዳበት የፌዴራሊዝም አስተሳሰብ ለምሳሌ ከአቃፊነት ጋር ተያይዞ ይኸው የአማራ ክልል እርስዎ እንደነገሩኝ በትክክል ፌዴራላዊ ስርዓቱን በዚህ መልክ ይኸው ማሳያ ይላል። ሌሎቹ ግን ይኸው ማሳያ ሊሉ የሚችሉበትን እድልም እስከዛሬ ፈጥረው አያውቁም። ይናገሩታል እንጂ አያደርጉትም። በግልጽ ግን ደግሞ የሚናገሩት አለ። የአማራ ክልል ህገ መንግስት ማሻሻያ ይጠይቃል፣ ሌሎቹ አትነካትም የሚል ነገር። አሁን ማየት ያለብን ለምሳሌ ከሁለቱም በኩል እንደዚህ አይነት በተለይ ይሄ አንድ ላይ የመስራት ጉዳይ እስከ መቼ ይዘልቃል? እነዚህ ሳይፈቱ የሚሉ እንትኖች ይህንን ለፖለቲካ ፍጆታም ለሌላም የሚያቀነቅኑ አካላት አሉ። ህገ መንግስት ይሻሻል አይሻሻል የሂደትና የጊዜ ጉዳይ ካልሆነ በስተቀር በእርግጠኝነት የሁሉም ሀሳብ የሁሉም አሁን አብረውን የተቀላቀሉ አጋር ፓርቲዎች ብልጽግናን እንግዲህ ሁለቱ ፓርቲዎች ብቻ አይደለም የመሰረቱ አጋር ፓርቲዎችም አሉ እና የሁሉም አስተሳሰብ ህገ መንግስት ማለት ቁሞ ቀር ነው ወይ የሚል አስተሳሰብ ነው ያለው እንደ ፓርቲ። ነገር ግን ከውጭ ያለው እንግዲህ ሁለቱ ህዝቦች ላይ ያለውን ፔይን ደግሞ መረዳት ያስፈልጋል። ሁለቱ ትልቅ ህዝቦች በመሆናቸው ሰፊ ህዝቦች ስለሆኑ ሁለቱ ላይ የሚፈጠር ሽኩቻ፣ የሚፈጠር ልዩነት እና የሚፈጠር ክራክ ከዚህ በፊትም ሆን ተብሎ ታልሞ ሲሰራበት ስለነበር በ27 ዓመት ውስጥ ሁለቱ ህዝቦች ላይ ከፍተኛ የሆነ የተለያዩ የጥላቻና መጥፎ ትርክቶች እየተፈበረኩ ይሰራባቸው ስለነበር እነዚህም ሁለቱ ላይ ክራክ መፍጠር ነው ብልጽግናን ለማንገዳገድና ለመጣል የሚያስፈልግ ብለው አቅደው የሚሰሩ ኃይሎች ግን አሉ ፖለቲካሊ። ከዚያ የተነሳ እንዲህ አይነት ነገር እንደው በዚህ ላይ ሳይግባቡ በዚህ ላይ እንዲህ ሳይሉ እንደዚህ አይነት የሚል እና የተወሰኑ ሰዎች የሚናገሯቸውንም ቃላት እየገጣጠሙ አሁንም እኮ እንዲህ ነው ስለዚህ የውሸት ጥምረት ነው ብለው ይሄን ጀስቲፋይ ለማድረግ የሚሞክሩ አካላት እንዳሉ አውቃለሁ። ነገር ግን እንደ ብልጽግና ፓርቲ እስካሁን ባደረግናቸው ውይይቶች እስካሁን በቀረጽናቸው አጀንዳዎች በሁሉም ላይ የሀሳብ ልዩነት ሊኖር ይችላል። ነገር ግን ከዚህ በፊት ከነበረው በጣም በሰለጠነ መልኩ ተግባብተን የምንሰራበት ነው። ያ ማለት ግን ቅድም እንዳልከው ሌላ አካባቢ ያለው ብሔር ብሔረሰብ መብቱም ጥቅሙም ሁሉ ነገር ተከብሮ መኖር አለበት። ግን እየገጣጠሙ ወሬ የሚያወሩ አካላት እኮ ቀዳዳ ስለሚያገኙ ነው ይሄን የሚያደርጉት በየትኛውም ዘርፍ ላይና ታዲያ ይሄን መከላከል የሚቻለው ደግሞ ለወሬ ማይመች ተግባራዊና የሚጨበጥ ስራ በመስራት ነው። አሁን እንግዲህ ብልጽግና የተመሰረተው መቼ ነው የሚለውን ማየት ጥሩ። ብልጽግና ከተመሰረተ ገና አጭር ጊዜ ነው። በሪፎርም የመጣ ፓርቲ ነው። ቅድም እንዳልኩ ብልጽግና ውስጥ ሆኖ ብልጽግና የሆነውም ቅድም ካልኩት አንዳንዴ ሲናገር የቃላት ግድፈት ወይ ምናምን የሚፈጥራቸው ችግሮች ይኖራሉ። ግን የብልጽግና ካባለው ሰው ደግሞ ሪል ብልጽግና ያልሆነ ወደፊት በተግባር እያየን የምናራግፈው ደግሞ አመራር ይኖራል። ይሄ ሁሉ ባለበት በአንድ ጊዜ ሁሉንም ችግር በአንድ የፈታህ ወደ መስመር ለማስገባት ያስቸግራል። ስለዚህ ትግል ይጠይቃል ማለት ነው። ብልጽግናን መመስረቱ አይደለም ኢንዱ። አሁን ባለው ግን የብልጽግና ፓርቲ እኔ ለመግለጽ የሞከርኩት ሁሉን ነገር ተግባብተን ችግር ሲኖርም ተወያይተን የምንፈታቸው ናቸው። የሀሳብ ልዩነት ሊኖር ይችላል፣ ሌላ ነገር ሊኖር ይችላል። ነገር ግን ብልጽግናን አሁን ቅድም ሰዎች በሰጉበት እና በተቹበት አይነት ሁኔታ ሳይሆን የዚያ ግልባጭ እንዲያውም በጣም ስትሮንግ የሆነ ሁሉን ችግሮች በጋራ መፍታት እንዳለብንና ሌሎችን ነገር ማድረግ እንዳለብን እየተነጋገርን የምንፈታቸው ናቸው። እንግዲህ በጊዜ ሂደት ደግሞ የሚፈቱት
እየታዩ የሚፈቱ ይሆናል እና ሁሉም ቦታ ላይ እንደዚህ አይነት ነገር እየሰራን ነው ለማለት ነው። ከዚህ ከአማራ ይሄ ሀገራዊ ፍትሃዊነት ጋር በተያያዘ እንደዚህ አማራ ብዙዎቹ አጀንዳዎች ለመስተካከል አስተሳሰቡ እንደተጠበቀው ነው። ብዙዎቹ አጀንዳዎች በአማራ ብሔርተኝነት ውስጥ የሚመለሱ ናቸው። ምናልባት የሀገራዊ አንድነቱ ላይ ሲሄድ የሌሎቹ የደረጀ ነው። አማራ የብሔርተኝነትን የተንጠለጠለ ሀሳብ ነው። ቅድም እንዳሉት ነው። ላርገው እንኳ ሲል እያቃተው የተቸገረበት ነው ይሄ ብሔርተኝነትን። ምክንያቱም በአቃፊነት ውስጥ ለበርካታ ዓመታት ያለ። ስለዚህ መሰረታዊ የሆኑ አጀንዳዎቹን መመለስ ከቻለ ጊዜ ወስዶ በብሔርተኝነት አስተሳሰብ ነው እንጂ የህዝቡ ጥያቄ በዚህ በሀገራዊ አንድነት ስም እንዳይከሽፍም ስጋት ያላቸው አሉና በዚህ መልክ አይታችሁታል? አሁን እኮ የአማራ ብሔርተኝነት ጉዳይ በቃ አማራ ብቻ ሆነን አይነት ብትል የህዝቡም ስለልቦና ስለሚታወቅ ማለት ነው። እንደውም እኔ ብዙ ምስቅልቅል ውስጥ የከተቱን አንዱ ጉዳይ በፊት የነበረው ይሄ የአማራ ህዝብ አጠቃላይ አስተሳሰብ። በነገራችን ላይ የአማራ ህዝብ እንላለን እንጂ ብዙ ህዝቦች ኢትዮጵያን ይወዳሉ። ብዙ ህዝቦች የኢትዮጵያዊነት እንትን አላቸው። ብሔርተኝነት ውስጥ በጣም ከፍተኛ የሆነ ማቀንቀን እና ሌላ ነገር የሚሰሩት ፖለቲከኞች ናቸው እንጂ ህዝቡ አሁን የትኛውም ኮርነር ላይ ሄደ ብትጠይቅ ኢትዮጵያን እና ሀገሩን የሚወድ ሀገሩን የሚያከብር ሌላውን ብሔር ብሔረሰብ የሚያከብር የሚያቅፍ እንደዚህ አይነት አስተሳሰብ ነው ያለው ህዝቡ ላይ። ነገር ግን ፖለቲከኞች ቅድም እንዳልኩት ወይ ከፖለቲካ ተገፋን ብለው ሲያስቡ ወይ ደግሞ የሆነ ነገር እንትን ሲሉ አካባቢውን ልክ የነሱ ብቻ የኔ ብቻ የሚል አይነት እንትን ውስጥ ይከቱታል እና ይሄ ወደ ከረረ ብሔርተኝነት መሄድ ብሔራችንን ንርሳ አይደለም። ኦልሬዲ ይታወቃል፣ የአማራ ህዝብ ይታወቃል፣ የአማራ ብሔር ይታወቃል። በውስጡም ሌሎች ብሔር ብሔረሰቦችም የሚኖሩበት ህዝብ ነው። ይሄ የሚታወቅ ነው። እሱም ሌላ ቦታ የሚኖር ነው። የትኛውም ቦታ ላይ የአማራ ህዝብ እና የአማራ ብሔር የማይኖርበት አካባቢ ይገኛል ብዬ አላስብም። አማራ በትግሉ ልክ በፖለቲካዊ ቅኝቱ፣ ልምዱ፣ ተሞክሮ ትግሉ ልክ በየትኛውም የሀገሪቷ ክፍል ላይ በሚገባው ህዝቡን በሚመጥን ደረጃ ፋይዳ ያለው ሚና እየተጫወተ ነው። አሁን እንግዲህ አሁን እንደ ግምገማችን ነው ብዙ ቦታ ላይ የህዝብ አብዛኛው ቦታ ላይ ስራ የሚያስተምር በጣም ታታሪ ሰርቶ የሚያድር ህዝብ ነው። ይህን ህዝብ ወደፊት ባለው የፖለቲካ ምህዳር ውስጥ የራሱን ክብር፣ የራሱን ማንነት እና የራሱን የነበረውን ስነልቦና ጠብቆ የሚሄድበትን ምህዳር መፍጠር አለብን። እነዚህ ጉዳዮች ሆን ተብሎ የተሰሩባቸው ስለነበሩ ማለት ነው። ሆን ተብሎ ባለፈው 20 ምናምን ዓመት የፖለቲካ ምህዳር ውስጥ የህዝብ ልክ በጣም ገዢ መደብ ከሌላው በላይ የሰለጠነ ከሌላው በላይ አገር ጠብቆ ያኖረ ወዘተ የሚል አይነት ነገር እንትን ብሎ እና ሁሉ ነገር የሞላለት ስለዚህ ለሱ ምንም ነገር አያስፈልገውም ወደሚል እና እንዲያውም በተለያየ ምክንያት ስነልቦናውን ለመንጠቅ የሚደረጉ ነገሮች ስለነበሩ እነዚህን አሁን በብልጽግና አንዱ ያደረግነው ይሄ ህዝብ በራሱ ከዚህ በፊት የነበረው ብቻውን አይደለም የገዛውም ምን ያለውም ሌሎች አሉ። በንጉሱም ጊዜ በሌላውም ጊዜ ብንወስድ እንግዲህ እያንዳንዱ ቦታ ላይ የተደረገውን ነገር ብናይ በየቦታው ሌሎች ብሔር ብሔረሰቦችም ያሉበት ነው። የአድዋም የሌላውም ታሪክ ተመሳሳይ ነው። አሁን ያ ጉዳይ የተለየ ገጽታ ተይዞ ተቀስቅሶበታል። ይሄ ልክ ሌሎችን የሚበድል የሚጨቁን እና ሌላ ነገር እንደሚያደርግ ተደርጎ ይሄ መቀስቀስ ብቻ ሳይሆን ሰነዶች ተዘጋጅተው ሌሎች ብሔር ብሔረሰቦች እንዲማሩ እና ልክ እሱ ወደ ኋላ እንዳስቀራቸው ወዘተ የሚያደርግ ነገር ስለነበር ከዚህ መውጣት አለብን። ከዚህ መውጣት ማለት ብሔርን ማቀንቀን ማለት አይደለም። የተዛባ ታሪክን የተዛባ ትርክትን ማከም ማረም ነው። ያ ማለት ግን አማራን መርሳት ደግሞ ማለት አይደለም። ድሮም ቢሆን ብሔረ አማራ ዲሞክራሲያዊ ንቅናቄ እኮ ነው ብአዴን ስሙ፣ ምንም እንትን የለውም። እዚያ ውስጥ ያሉ ሰዎች በምን ያህል ደረጃ ራሱን ህዝቡን አድነውታል ሌላ ጉዳይ ነው። አንዳንዶች በቃ ይሄ ገዢ መደም ይሄ ትምክት እንዲያርጎህ የሚል
መጥፎ ስዕል የመስጠትና ህዝቡም ደግሞ እንዲተባልኩ የሚል ኤሊቱም ከመተባበርና ከመተጋገዝ ይልቅ ወደ መጠላለፍና ወደ ጥላቻ ፖለቲካ ውስጥ ያስገባንም እሱ ይመስለኛልና ይሄን ማከምና ማረም ወደዚህ ስመጣ ከመምጣቴ በፊት በነበረኝ ዝግጅት እዚህም ባህር ዳር ከተማ ላይ በቆየባቸው ቀናት አቶ ተመስገን በጣም አይናገሩም እንጂ በጣም ነው የሚሰሩት የሚል አቋም ያላቸው ብዙዎች አግኝቻለሁ። አንዳንዶቹ ደግሞ በዚሁ አቋማቸው ላይ ከዚህም በላይ ማድረግ ይችሉ ነበር፣ ግን አዲስ አበባ እየተመላለሱ የሚሰሩት ነገር ነው ትንሽ የጎተታቸው የሚል ነገር ይነሳል። እንግዲህ እኔ ባለኝ እንትን ያው አመጣጤም የሚታወቅ ነው። ቤተሰቦች አዲስ አበባ ነው ያሉት። ነገር ግን ላረጋግጥ ለምፈልገው አንድም ቀን ቤተሰብ ለመጠየቅ ብዬ አዲስ አበባ ሄጄ አላውቅም። እንግዲህ መጀመሪያ ላይ ወደዚህ ስልጣን የመጣውበት ሁኔታም ትንሽ ያው አስቸጋሪ ወቅት በነበረበት ሰዓት እና ባላሰብኩበት እና ባላቀድኩት ሰዓት እንደነበር ይታወቃል። ኃላፊነቱንም ለመውሰድ እንትን ያልኩት የወሰንኩት ከሌሎች አካላት በዚህ አስቸጋሪ ወቅት ትንሽ አስቸጋሪ ነገር ስለነበር ነውና ነገር ግን ይሄ ጉዳይ ቅድም እንዳልኩ ነው። ይሄ የጎጠኝነት ፖለቲካው የምኑ ይሄ ብቻ አይደለም። በነገራችን ላይ አንተ አልተናገርከውም እንጂ ዶክተር አብይን የላከው ኦሮሞ ነው አማራ አይደለም ምናምንም ተብሏል። ስመጣ ማለት ስራ ስጀምር በጣም ብዙ ነገሮች ተወጥተዋል። ማህበራዊ ሚዲያ ነው ሌላ ለማውራት እንጂ አሁን አለው እንደዚህ አይነት እንትኖች አሉ። ዞሮ ዞሮ ይሄ እኔ ባለኝ እንትን እንግዲህ አዲስ አበባ ያው ብልጽግናም ስብሰባ ሲጠራ ፌደራል መንግስትም ስብሰባ ሲጠራ አዲስ አበባ ነው እንትን ምንል ብዙ ጊዜም ብቻዬን ሄጄ አላቅም። ሌሎች አመራሮችም አብረው ይሄዳሉ። እነሱ ግን ይሄዳሉ አይባሉም። እኔ ነኝ ሄደ የሚባል ይመስለኛል። ምክንያቱ ሌሎች ቤተሰቦቻቸው እዚህ ናቸው። አብዛኞች የኔ ቤተሰቦች አዲስ አበባ ናቸው። አዲስ አበባ የሆኑበት ምክንያት ደግሞ 2006 ወደዚህ መጣሁ። ከዚያ 2009 እንደገና ወደ ደብረ ማርቆስ ሄድኩ ቤተሰቤን ይዤ። በዚያ በነበረው ሁኔታ ዞን አስተዳዳሪ ነበርኩ። እንደገና ደግሞ 2010 ቤተሰቤን ይዤ ወደ ባህር ዳር ተመለስኩ። እንደገና ደግሞ 2010 ወደ ኢንሳ በለውጡ እዚያ ሲሄድ ደግሞ እንደገና ቤተሰብ ይዤ አዲስ አበባ ሄድኩ እና ቤተሰብ በዚህ ምክንያት በጣም ከፍተኛ እንትን ውስጥ ናቸው። ከዚህ በኋላ የትም ቦታ ማንቀሳቀስ አትችልም ወደሚል እንትን ሄደዋል እና እዚያ ናቸው። እዚያ ስለሆኑ እዚያ እኔ በሄድኩበት ቀን ዛሬ ሄደ ነገ ሄደ እያሉ የሚያጽፉ ሰዎች እንዳሉ አውቃለሁ። አንዳንዶችም ማቃቸው ናቸው። መሄዴን ልክ ሌላውም ይሄዳል፣ ግን የኔም ብቻ ነጥለው አይ አዲስ አበባ ሄደ፣ አዲስ አበባ ነው የሚኖር፣ አዲስ አበባ ነው የሚመላለስ ወዘተ እንትኖች አሉ። እኔ በእያንዳንዷ ቀን እና በእያንዳንዷ ሰዓት የማስበውና የማልመው ዛሬ ምን ሰርቼ ነው ያልኩ ብዬ ነው የትም ቦታ ሆኜ ማለት ነው። እና በአጋጣሚ የብልጽግና ምስረታም ከኢህአዴግ ወደ ብልጽግና ስንሸጋገርም በርካታ ቀናት የሚፈጁ ጭቅጭቆችና ክርክሮች የነበሩበት ስብሰባ ነበር። የስራ አስፈጻሚ ወደዚህ ስልጣን ስመጣ እንግዲህ ስራ አስፈጻሚም ርዕሰ መስተዳድር ምናምንም አይነት ነገር ስለሆንኩ የስራ አስፈጻሚ ስብሰባ ይጠራል፣ የመንግስት ስብሰባ ይጠራል። እንዲህ አይነት ጉዳዮች አሉ። ኢቭን የክልላችን ምክትል ጠቅላይ ሚኒስትሩና ሌሎች መከላከያ መንገዶች መራራቅ፣ የአፍና የአፍንጫ መሸፈኛ ማስክ ማጥለቅ፣ ቶሎ ቶሎ እጅን በውሃና በሳሙና መታጠብ የሚሉት ነገሮች በጣም ተግባር ላይ አልዋሉም ለማለት በሚያስደፍር ደረጃ ባይተዋር እስክንሆን የመሰለን ደረጃ ነው የተመለከትኩት። ማስክ አድርገን በግርምት ነበር ስንታይ ነበረው። ምንድነው በዚህ ደረጃ መዘናጋት? ያው እንግዲህ እዚህ ላይ እውነት ለመናገር በጣም ብዙ ጊዜ በሚዲያም በሌሎችም የሰራንበት ነው። እንግዲህ አጠቃላይ ግን ህዝቡ ላይ የሚታየው ነገር በጣም መዘናጋቱ በጣም ከፍተኛ ነው። ከዚህ በፊት ባህር ዳር እና አዲስ ቅዳም እንዲሁም እንጅባራ በተገኘበት ሰዓት በዚያን የ15 ቀን ሎክዳውን ተደርጎ የተወሰነ
ህዝቡ ከዚያ በኋላ የራሱን ጥንቃቄ አድርጎ የመንቀሳቀስ ሁኔታዎች ነበሩ። የገበያ ማዕከላትንም የማስፋት እንዲህ አይነት ነገሮች የተጀማመሩ ነበሩ። አሁን ባለው እንትን ግን ትናንትናም ይህን ጉዳይ ስንገመግም ነበር። ወደ ኢንፎርስመንት በአግሬሲቭ ሆነ መግባት አለብን። ስለ እውነት ለመናገር እኔም ዝም ብሎ ምልከታዬን ላስቀምጥ፣ አዲስ አበባ ላይ እናያለን ማለት በቀላሉ እርምጃ ሊያስወስዱ የሚችሉ ነገሮች ጭምር ከምንም ሳይቆጠሩ ነው በየሆቴሉ በየመጠጥ ቤቱ በረንዳ ላይ እና የሚስተዋሉት። በጣም ትኩረት ሊሰጠው ይገባል የሚል ነው። ዝም ብሎ አስተያየት ሰጥቶ ለማለፍ ያህል ነው። ከጣና ጋር በተያያዘ ይሄ ሁሉ የሆነው እንግዲህ ከትኩረት ጋር በተያያዘ ስትራቴጂክ ሊሆን ይችላል አፈታቱ፣ ግን ከትኩረት ጋር በተያያዘ በእውነት በእርግጥ ትኩረት ተሰጥቶታል ብሎ መናገር ይቻላል? ምክንያቱም አሁን ከኤጀንሲውም ጋር ስንመለከት በቂ ባለሙያ የሌለው ዋና ዳይሬክተርና 2 ሰራተኛ ቁጭ ብሎ ይሄንን ሊያስተናግድ የሚችልበት እድል በሌለበት ሁኔታ ምን ማለት ነው? አዎ ጣና እንግዲህ ጣናን የሚረሳ መንግስትም ህዝብም የለም። እኔ ከመጣው ነው እንግዲህ ኤጀንሲውም የተቋቋመ ደንቡም ጸድቆ ምን ብሎ ወደ ስራ የተገባው። የመዋቅርና ሌሎች ጉዳዮችም ያው እየቀረቡ ነው፣ ይሰራል። አሁን ኤጀንሲው ብቻ ሳይሆን ከዚህ በፊት የአካባቢ ጥበቃ ባለስልጣን የሚባለው ይሰራ ስለነበር እዚያ ባለስልጣን ውስጥ አንድ ዳይሬክቶሬት ሙሉ ከጣና ጋር የሚሰራ ባለሙያ ያለበት ነው፣ ይሰራል እዚያ አብሮ። ነገር ግን አንዳንድ ጊዜ በአስተሳሰብ ደረጃም አንዳንድ ተቋማት በምትገነባበት ሰዓት ስራውን አውቆ ነው መንቀሳቀስ ያለበት። አሁን ዝም ብሎ ሁሉንም ሲቪል ሰርቫንት የማግበስበስ ጉዳይ አይደለም ኤጀንሲ ውስጥ መፈጠር ያለበት። መዋቅር ላይም ራሱ ስናስብ በጣም ምሁራን ያሉበት እና የጣናን የዘላቂ ልማት እንዴት ነው ማስፈጸም የምንችል የሚል ያለበት ነው እንጂ ዝም ብሎ እምቦጭ የሚያስነቅል ባለሙያ ምናምን አይደለም መደርደር ያለብን። ይሄ ወረዳ ላይ ያለን ቀበሌ ላይ ያለን ችግር የለውም፣ በመንግስት መዋቅር የምንሰራው ነው። ኤጀንሲ ውስጥ ይህንን የማከማቸት አይነት ፍላጎት አይደለም ያለን። ወይም ደግሞ ሌላ አካባቢ ጥበቃ ፈጥረን አካባቢ ጥበቃ ሌላ ስራ አለኝ ብሎ ጣናን ባለመመልከቱ ነው። አሁን ጣናን ብቻ ሳይሆን ሌሎች የውሃ ተፋሰስ ያለባቸውን አካባቢዎች እንዲጠብቅ የፈጠርነው ኤጀንሲ ነው እና አካሄዳችን ላይ እንግዲህ ተቋማትን ስናደራጅ የሚጠቅም ነገር ነው እዚያ ተቋም ውስጥ መሰብሰብ ያለብን እና በጣም ኢፌክቲቭ የሆነ እና ኤፊሽንት የሆነ የሰው ኃይል ይዞ ነው መደራጀት ያለበት የሚል አቋም ነው ያለው የክልሉ መንግስት። አሁን ባለው እንትን ከዚህ በፊት እዚያ በወረዳም በቀበሌም ደረጃ ያለው አርሶ አደር ሞቢላይዜሽን የሚሰሩ እና እዚያ የሚቀመጡ ግን ደግሞ እንደ ኮንታክት ፐርሰን ሆነው የሚሰሩ ከኤጀንሲው ጋር ባለሙያዎች መድበን እያሰራን ነው በየአካባቢው ማለት ነው። ይሄ ሁሉ ሞቢላይዜሽን ሲሰራ የአካባቢው የዞን አስተዳደርም የወረዳ አስተዳደርም የቀበሌ አስተዳደርም ስራዬ ብሎ እንዲሰራ። አሁን ይሄ እምቦጭን የመንቀል ጉዳይ ለጊዜያዊ መፍትሄ ነው እንጂ ስትራቴጂካሊ ቅድም እንዳልኩት ባለፈው ክቡር ጠቅላይ ሚኒስትሩ እንዳቀረቡት ስትራቴጂካሊ የአካባቢ ጥበቃ ስራ ነው መስራት ያለብን። ይሄን ስንሰራ ደግሞ ጣናን ዙሪያውን በፈር ዞን ከልለን መስራት መቻል አለብን። አሁን የክልሉ መንግስት ለምሳሌ በዚህ አመት ኤጀንሲውን ማቋቋም ብቻ ሳይሆን በጣና አካባቢ ያሉ ኢንቨስትመንቶች ፎቅ የምናምን ጉዳይ እንዲቆም አድርጓል። ይሄን ወስኗል ካቢኔው ማለት ነው። ይሄን የወሰነው በዚህ አመት ነው። የሚቀጥለው ደግሞ እንዴት አድርገን ነው ጣናን የምናለማ ብለን ዲዛይን በደንብ አሰርተን ፌዴራል መንግስት ብቻ ሳይሆን በነገራችን ላይ ዩኔስኮም ራሱ ጣና የዩኔስኮም ሀብት ነው፣ የዓለም ሀብት ነው። ስለዚህ ከኛ የሚጠበቀው ኤጀንሲው ላይ ጥሩ ባለሙያዎች የሚይዝ መዋቅር ሆኖ ጣናን መጠበቅ የምንችለው በዚህ ጥናት ነው ብሎ ባህር ዳር ዩኒቨርሲቲም እና ሌሎች ምሁራንም ተሳትፈውበት እነሱን ነገሮች ወደ መተግበር ነው የምንሄድ። ከኛ የሚፈለገው ከክልሉ መንግስት አጥንተን በዘላቂነት ለመቆጣጠር ይሄ ሀብት እንፈልጋለን ማምጣት አለባቸው። የክልሉ መንግስት ራሱ ይሄን ሲል ራሱም አይሰራም ማለት አይደለም። ኤጀንሲ የሚያቋቁም ደሞዝ የሚከፍለው አሁን የሁሉ ሞቢላይዜሽን እና ሌላውም ጉዳይ የሚሰራው የክልሉ መንግስት እነዚህን የእሳት ማጥፋት ስራዎች ካልሰራ ነገ ስትራቴጂክ ነገር እናስባለን ብለን አንተውም በሚል ነው ማሽኖችንም ሌሎችንም ተጠቅመን እየሰራን ያለነው። ስለዚህ የአካሄድ ጉዳያችንን በደንብ ክሊር ማድረግ አለብን። ቦርዱንም ማጠናከር አለብን፣ ኤጀንሲውንም ማጠናከር አለብን።
ዲዛይንም ሰርተን ሀብቱንም ለይተን ይሄንን ካረግን ነው ጣናን እንትን የምናደርግ። ስለዚህ ለዚህ ደግሞ ይሄ ያስፈልጋል ወደሚል ነገር መሄድ አለብን። ይሄን ነገር ለመስራት ደግሞ አሁን ኤጀንሲው እንደሚለው ዝም ብሎ ፋይናንሱን፣ አስተዳደሩን፣ ግዢው ምናምን መደርደር ሳይሆን የሚያስፈልገው በጣም ቶፕ የሆኑ ምሁራን ዓለም አቀፍ ተቀባይነትም ያላቸው ሁሉን ነገር የሚያውቁ ስለዚህ ጉዳይ የሚገነዘቡ የአጭር ጊዜ ግን መፍትሄ አሁን ይሄ የረጅም ጊዜ ሊሆን ይችላል ከእጅ እንዳያመልጠን በሚል የአጭር ጊዜማ አሁን እየተሰራ ነው። አሁን በነገራችን ላይ አሁን ካለው አጠቃላይ ያለው እምቦጭ ከዚህ በፊት ከነበሩ አመታት እጅግ በጣም በከፍተኛ ሁኔታ አዳክመነዋል። አሁን ባለው አስዩም ዛት ግን ይሄ እየተከተልነው ያለነው እምቦጭን የማጥፋት ስርዓታችን በጣም ትራዲሽናል ስለሆነና በሰው ጉልበት ላይ የተመሰረተ ስለሆነ እምቦጭ ደግሞ በባህሪው በቅጠሉም በግንዱም በስሩም በምንም ስለሚራባ ቁርጥራጮች ራሱ እና እየተከተለም አርሶ አደሩ ስለሚያርሰው መሬቱን እንደገና በሚቀጥለው አመት ደግሞ ተመሳሳይ ይሄን ህዝብ የማሳተፍ ስራ እንደገና እዚያ ውስጥ እንገባለን በየአመቱ። አሁን የክልሉን መንግስትም የአካባቢውን ህብረተሰብም እጅግ በጣም ያዳከመውና ያሰለቸው ጉዳይ በየአመቱ እምቦጭ ይነቀላል። በየአመቱ መነቀሉ ጥሩ ነው ያጠፋል፣ ግን ስትራቴጂካሊ እንደዚህ እየነቀልን ህዝብ እያደከም ፕላስ ደግሞ አሁን አርሶ አደሮችም የሚነግሩን እምቦጩን የሚበሉ ከብቶች ትንሽ ወተታቸው ምናቸውም ጣዕምናው ይቀየራል የሚል እንትን እያመጡ ነው። ይሄ ማለት በዘላቂነት እምቦጭን ማጥፋት ካልቻል በየአመቱ ህዝብ እንደዚህ እያሳተፍ በጎ ፈቃድ ወጣቶችን እያሳተፍ በጎ ፈቃድ አርቲስቶችን ህብረተሰቡ ከየቦታው እየመጣ እየነቀለ የሚያጠፋው ነገር በአመቱ ደግሞ ተመሳሳይ እንዲህ አይነት ነገር ይጠይቃል እና ወደ መድከም ወደ መሰልቸት የሚሄድ ነገር ነው። ለዚያም ነው ፌዴራል መንግስት ከኛም ጋር ተጋግዞ የሚገርመው የተወሰኑ ደግሞ ተሞክሮችም አሉ እዛው ጣና አጠገብ። ለምሳሌ ውሃና ማዕድን ኢነርጂ አንድ የመስኖ ልማት ወር የሆነ ተቋም አለ። እሱ አሁን በስሞል ስኬል ራሱ ጣና አጠገብ የሰራቸው እንትኖች እነዚህ ደንገል ምናምን እንዲማብቀል እንደዚያ ባለበት አካባቢ እምቦጭ የለም። እነዚህን ራሱ ለምንድን ነው ማስፋት የማንችለው የሚለውን ፌዴራል መንግስትም በጀመረው መልኩ አግሬሲቭ እንዲሄድ። ሁለተኛ ነገር እኛም የአካባቢ ጥበቃ ስራውን ጣና ዳር ብቻ ሳይሆን ሌሎች አካባቢዎች ላይ የጉናን ተራራም ይዞ እና ሌሎች ለጣና መጋቢ የሆኑ ወንዞችን ይዞ አፈር ወደዚያ ተሸርሽሮ እንዳይገባ የማድረግ ጣና ራሱ እየሸሸ የሚያርሱ አርሶ አደሮች ደግሞ ዘላቂ መቋቋሚያው እንዴት እናድርግ የሚለውን ነገር ተነጋግረን የጋራ ስራ ካልተሰራበት በየአመቱ የሚያደክም ስራ ውስጥ እንገባለን። በየአመቱ ደግሞ አጀንዳ ይፈጠራል። የተከበራችሁ ተመልካቾቻችን በሁለት ተከታታይ ክፍል የተከታተላችሁት ዝግጅት ከተከበሩ አቶ ተመስገን ጥሩነህ የአማራ ክልል ርዕሰ መስተዳድር ጋር የነበረንን ቆይታ ነው። በነበረን ቆይታ በክልሉ የሚገኙ የመልካም አስተዳደር፣ የልማት ከጣና ጋር ከኮሮና ቫይረስ የጸረ ኮሮና ቫይረስ ዘመቻ ጋር በተያያዘ ያለውን አጠቃላይ ሁኔታ በተለይም ደግሞ ከለውጡ ማግስት ጀምሮ በክልሉ ላይ በተለያየ መልኩ ሲሰጡ የነበሩ መረጃዎች ልክ ናቸው ወይስ አይደሉም፣ ያለው ሁኔታ ምን ይመስላል የሚለውን ጉዳይ የተረዳችሁበት ማገዝ የሚገባችሁ በልካችሁ የምታግዙበትን እድል የፈጠረ ከዚያ ባሻገር ደግሞ በውሸትና በእውነት መሀል ውስጥ ሆናችሁ ስትዋልሉና ማድረግ የሚገባችሁን ነገር ከማድረግ ተቆጥባችሁ የነበራችሁ አካላትም አሁን ምን ማድረግ እንዳለባችሁ ሊያሳይ የሚችል መረጃ ያገኛችሁበትን እድል የፈጠረ ዝግጅት ይመስለናል። ካላቸው ሰዓት አኳያ ከጊዜ ጋርም በተያያዘ እንግዲህ የተወሰነውን ነው። አሁንም ወደፊት ደግሞ የአማራ ብልጽግና ፓርቲ እድሜው እየጎለበተ ሲመጣ ዛሬ ላይ ካደረግነው ቃለ መጠይቅ ተነስተን ምን ሰራችሁ ብለን ደግሞ ወደ አቶ ተመስገን ቢሮ ተመልሰን ጉራ የምንልበት እድል የሚፈጠር ይመስለኛል። እሳቸውም ፈቃዳቸው እንደሚሆን እርግጠኛ ነኝ። እዚህ ድረስ